ከዛ መጡና ደግሞ ልጆቻችን ዓለማዊ ትምህርት መማር አለባቸው ብለው እዚህ ጎንደር ዩኒቨርሲቲ 59 አርሶ አደሮች በነፃ ነው የሰጡት። ቦታውን መሬቱ የእርሻ መሬታቸው እሺ በነፃ ልጆቻችን ይማሩልን ብለው 59 የመሬት ባላባቶች ለንጉሠ ነገሥቱ ሰጡ። የጎንደሮች ዩኒቨርሲቲ ነው። አንዳንድ ሰው ማራኪ ስያሜው ነው እሱ። ጎንደር ዩኒቨርሲቲ በ59 አርሶ አደሮች የበጎ ፈቃድ የመሬት ልገሳ የተሰራ መሆኑን ዛሬ ነው የሰማሁት ካንተ ማለት ነው። ገርሞኛል። አንድ ልጅ ደወለልኝና አስኒያሪ በጣም ነው የምወድህ፣ በጣም ነው ማደንቅህ እና እኔ ደግሞ የቋራ ልጅ ነኝ። ስለዚህ እኔ ቴዲ ይባላል። ስለዚህ ቴዲ ቋትንገስ ማለት ይለኛል። እንዲሁ የወረታ ልጆች፣ የአዲስ ዘመን ልጆች ጓደኞቼ ያው ሶሻል ሚዲያ ላይ የማውቃቸው እንደዚህ አይነት ወሬ ያወሩኝ። ቋራ ስለሆነ ነው። ምንድነው ከምን ጋር ተያይዞ መሰለህ? ለምሳሌ እኔ አስኔ ጎትንገስ ስል ጎንደር ትንገስ እያልክ ባህር ዳር ብትነክስ ምን ችግር አለው? አዲስ ዘመን ብትነክስ ምን ችግር አለው? አይደለም እኔ ያንን ነው የምልህ። አንዳንድ እንዲያውም ትልልቅ ጠቅላይ ሚኒስትሮች ምናምን እግዚአብሔር ኢትዮጵያን ይባርክ ይላሉ አይደል? አንዳንድ ባለስልጣኖች ሌሎችም ቦታ እኔ እግዚአብሔር ሱዳንን ቢባርክ ደስ ይለኛል። ምንም እኔን የሚጎዳኝ ነገር የለም። እግዚአብሔር አረብ ሀገራትን ቢባርክ አውሮፓን ቢባርክ ደስ ይለኛል። እኔ ማጣው ነገር እስከሌለኝ። ያ ማለት ምንድነው? አንተ የስሜን መነሻ ስለጠየቀኝ ላይ ጎንደር ከተማ ጣሊያኖች የተከሉት ጀነሬተር እዚህ ከድሮ መብራት ኃይል ነበርና 1985 እንግዲህ ኢህአዴግ ወደ ጎንደር ሲገባ 1983 ነው እንግዲህ አዲስ አበባን የተቆጣጠሩ። 1985 ለሃውዜን ለካሳ ተብሎ ሃውዜን ያው በደርግ ጊዜ ተጨፍጭፋለች ከተማ ተብሎ ስለታሰበ ሙሉ ለሙሉ ጄኔሬተሩ ተነቅሎ ይወጣል። ሲወጣ የጎንደር ሰው እንዳያውቅ ተደርጎ ነው ይወጣና ብዙ ሰው ዋጋ ከፍሎበታል። ይህንን ያየች ይህንን ያስተዋለች አዝማሪ ምን ብላ ተቀኝሽ መሰለ? በዛን ጊዜ አሬ የጎንደር ሰው ተው ፎቶ ተነሳ፣ አሬ ሀገሬ ሰው ተው ፎቶ ተነሳ፣ እንደ ጄኔሬተሩ ግንቡ ሳይነሳ። ወደ ገጠሩ አካባቢ አንቺ ብለህ ሰውን ከጠራ በጣም የንቀት ወንድ ልጅ አንቺ ብለህ ከጠራው በጣም የንቀት እንትን ነው። እስከ ሞት ያደርስ የሚችል ዋጋ ትከፍላለህ። ወደ መሀል ከተማ ደግሞ ስታይ ወንድ ልጅ አንቺ ይባላል እና ምንድነው ፍቅራቸውን ሲገልጹልህ ምንድነው እንደወደዱ ለማሳየት አንቺ ብለው የሚጠቀሙትና እሱም ነገር የመጣው ለሚኒሊክ በተሰጠው ክብር ነው። ለአፄ ሚኒሊክ የተሰጠው ክብር ያው እምዬ አይደል ሚኒሊክ የሚባል እናት እና ወዳጃቸውን ብዙ ጊዜ የመሀል ከተማ ልጅ አንቺ ይላሉ። እና ትልልቆች በተለይ በሸዋ አካባቢ ትልልቅ ሰዎች ልጆቻቸውን አንቺ እያሉ ነው የሚጠሩት። በጣም የፍቅር መገለጫ ነውና እሱንም ነገር ለትውልድ ያሻገሩ ናቸው። እናትነት ምን ያክል ሩሩህ እንደሆኑ ሩሩህ ንጉስ መሆናቸውንም የሚያሳይ ነው። ያው አንተ ካልከው አንጻር ማለት ነው ከጀግንነት። ሰላም ጤና ይስጥልን የተወደዳችሁ እንግዶቻችን እንዴት አላችሁ? ዛሬ እንግዲህ ሳምንታችን ጠብቀን አዲስ እንግዳ ይዘን መጥተናል። አዲሱ እንግዳችን የማትጠብቁት ነው። በቲክቶክ ላይ ከተማችን በከፍተኛው መንገድ በማስተዋወቅ እናውቀዋለን። መቼም አስኔ ጎትንገስ ሲባል ማያውቅ የለም። አስኔ ነው ዛሬ እንግዳ ያደረኩት። በጣም ብዙ ታሪኮችን እናወራለን ከሱ ጋር። የጎንደር ትዝታዎችን እናነሳለን። በአስኔ ህይወት ውስጥ ጎንደር ምን አይነት ነበረች የሚለውን በሰፊው እያወራን እንቀጥላለን። እናንተም ይህን ፕሮግራም እንድትከታተሉ እንጋብዛለን። አስኔ ጥሬን አክብረህ ፈቃደኛ ሆነህ የመጣውና በጣም ነው የማመሰግን ከልብ። እንኳን ደህና ቆያችሁን ጀንበር ብሮድካስት። እናመሰግናለን። ለድምጻችን እችን ነገር እናደርጋለን። እንኳን ደህና ቆያችሁ ብለን አጋጣሚውን ዛሬ እንደ ድል ሆኖ አድዋ ነው። የአድዋ በዓልን በተመለከተ ፕሮግራም ባናዘጋጅም
ከአንተ ጋር ተገናኝተናል። እስኪ እንደው ስለ አድዋ እያነሳን እንሂድና የሆነ እንደ መግቢያ የሚሆነን ነገር አንስተን አድዋ የአፍሪካዊነታችን ትልቁ መገለጫ ነው። አንተ የሚሰማህን በዛው እንድታነሳለን። አሁን ኢትዮጵያውያን ወይም አፍሪካውያን በብዛት እንደዚህ መከራ ስቃይ የሚያይበት ትውልድ የአድዋ ድል ነው። በነገራችን ላይ ከጀርባ የሚሰራውን ሴራ የሚያውቅ ያውቀዋል፣ የማያውቅ እንግዲህ ነጭ የሚባለው ፍጡር ከጥቁር በታች መሆኑን ያየበት ቀን ስለሆነ የዕድሜ ዘመናቸውን በተለያየ መንገድ ነው እየተበቀሉን ያሉና ይሄ ቀን ለኛ በጣም ትልቅ ቀን ነው እና ለአድዋም እንኳን አብሮ አደረሰ። እንኳን አደረሰና ዛሬ አጋጣሚ ሆኖ ያው እኔም የአርበኛ ልጅ ነኝ፣ አባቴ አርበኛ ናቸው። እንግዲህ የአርበኞችን ቀን ዛሬ የአድዋ የድል ቀን ዛሬ 130ኛ ዓመቱ ነው ዛሬ አድዋ ማለት ነው እና እሱም በደማቅ ሁኔታ ጎንደር ዩኒቨርሲቲ ከአባት አርበኞች ጋር እኔም እንደ አባቴ የአባቴን የአርበኛ ልብስ ለብሼ የአባቴን ኒሻኖች አድርጌ በቆንጆ ሁኔታ ስናከብር ቆይተን መጣ ነው እና ጥቁር የነጭ ጌታ የተባለው እንግዲህ ንጉሠ ነገሥት ሚኒሊክ በአድዋ ጦርነት ያደረጉትን ተጋድሎ የሴቶችን አቅም ያሳየ ነው። አድዋ የጥቁርን የበላይነት ያስመሰከረ ነው አድዋ እና አድዋ ሁሌም ልንዘክረው የሚገባ ነው እና ከአድዋን ባሻገር ደግሞ በከተማችን በያለንበት አካባቢ ደግሞ እንደዚህ አይነት ጀግንነቶችን በየጊዜው በየዘርፉ ጀግንነት የሚፈጸመው ያው በጦር ሜዳ ላይ ብቻ አይደለም፣ በያለንበት የስራ ዘርፍ ነውና ሁላችንም ይህንን ታሪክ በየቀኑ አድዋ እያደረግን ነው በድል እንድንሻገር እላለሁ። በጣም አመሰግናለሁኝ። ከዚህ ጋር ተያይዞ ሰው ፖድካስት ላይ አንድ ሀሳብ ስትናገር ሰማሁኝና ከአድዋ ጋር የተያያዘ ነው። እስኪ እሷን ነገር እስኪ አሁን የምናንሳት ብዬ ነው። ጎንደር በጋሻው የሚለው መጽሐፍ ላይ እኔ በጣም የደነቀኝ ብዙን ጊዜ ስንዘክር ስለ አድዋ ጦርነቱን ያሸንፍንበትን ማቴሪያሉን እናንስተን እንዘክራለን። በዚህ ጎራዴን ተዋጉት እንላለን፣ በዚህ ቀን ተዋጉት። ግን አዝማሪና መሰንቆ የሰሩት ጀብድ ከአንድ መድፍ በላይ ነው። እኔ ይገርመኛል። እና አንድ የጣሊያን ገዢዎች በዛ ሰዓት በጣም ከተቸገሩበት ነገር ውስጥ አንዱ በቃ የህዝቡ በየጊዜው መነሳሳት ነው። ምንም በቃ ሊበርድ አልቻለም እና መጨረሻ ላይ ያደረጉት ምንድን ነው? ልክ እንደ መሳሪያ መሰንቆ ማርከው አስቀምጧል እና የየአዝማሪ ቤቱ እየተዞረ አዝማሪ የተባለ ሰው በሙሉ መሰንቆ እየተቀማ ልክ እንደ መሳሪያ በምርኮ ተቀምጧል። ያም የተደረገበት ምክንያት አነሳሽ ስለሆነ ነው፣ የሰውን ስሜት ስለሚቀሰቅስ ነው። እና ከዚህ ጋር ተያይዞ አንተማ እንዲያወራው ታሪክ አለ እስኪ? እውነት ነው። ዛሬ ያው ከአድዋም ጋር ተያይዞ እንግዲህ ንጉሠ ነገሥት አጼ ሚኒሊክ ሙተው ከሞቱ በኋላም የቤተ መንግስት ሚስጥር ቆይቶ ነበር። መሞታቸው ህዝቡ አያውቅም ነበር። እንግዲህ ህዝቡ አያውቅም ነበር። የቤተ መንግስት ሚስጥሩ ነው ነበረ። የጦር መሪያቸውና ልጃቸው ብቻ ነበር ይህንን ሞት የሚያውቁት የነበረ። የቤተ መንግስት ሚስጥር ስለነበረ ይህንን የቤተ መንግስት ሚስጥር ግን አሾልኮ በመውጣቱ እና ከአዝማሪዎች በመግባቱ አዝማሪዎች ደግሞ ደፍረው ለማህበረሰቡ የሚያስረዱበትን መንግስትን ከመንግስት ከህዝብ የሚያቀራርቡ ናቸው። ያኮረፈን ህዝብ ከመንግስት ጋር የሚያስታርቁ ናቸው በዛን ጊዜ እና አዝማሪዎች የዛን ጊዜ ምን ተብሎ እንደተቀኘ ታውቃለህ? እምዬ ሚኒሊክ በቅሎ አለምንህም፣ እምዬ ሚኒሊክ እህል አለምንህም፣ አምና ነበርክ እንጂ ዘንድሮ የለም ተብሎ ተቃኘ። አዝማሪ ንጉሠ ነገሥት የሉም ሙተዋል የሚለውን ነገር ለማህበረሰቡ እንደዛ እያደረጉ እያሳወቁ መጥተዋል። እና ወደ አንተው ጥያቄ እንግዲህ ስንመጣ ብዙ ጊዜ አንዳንድ ሰዎች የራሳቸውን የጎንደር ታሪክ ላይ የራሳቸውን መላምት የሚያስቀምጡ አሉ። እኛ ማስረጃዎችን ይዘን እናወራለን ምናምን እና ስለ ጃንተከል ዋርካ ንጉሠ ነገሥቱ ራሳቸውን የተቀኙለት ጃንተከል ዋርካ መሬት ከነካ ወንዱ ብኝ ሴቱን ካንካ ይሆናል በ8ኛው ሺህ ጃንተከል ዋርካ መሬት ከነካ እና ንጉሱ ነው ራሳቸው የተቃኙለት እያሉ የሚያስጎበኙ ሰዎች አሉ። ይሄ ትክክል አይደለም። ይህንን የተቃኘች አዝማሪ ነው። ምክንያቱም የግዝፈቱን የማማሩን ሁኔታ ያየችና ዋርካ ደግሞ እድገቱ ቀስ ብሎ ስለሚያድግ 200 ዓመት 300 ዓመት ሆኖት ዋርካ እንደምታየው ነው። በጣም ትልቅ የሚባል አይደለም። ማለት የሆነ ነገር 400 ዓመት ቢኖር በጣም ይገዝፋል እና እድገቱም ትንሽ ስለነበረ
አድጎ መሬት ከነካ የሚለውን እንትን ሀሳቢ ነው። ለማስቀመጥ ነውና ይህንን የተቀኘች አዝማሪ ነው። ከዛም በኋላ እንዲያውም አዝማሪን ብላ ተቃኝታለች መሰለህ። ያው በየጊዜው አዝማሪዎች ይመጣሉ፣ ትንቢት ይናገራሉ፣ ያለውን የመንግስትና የህዝቡንም ርቀትም ለማቀራረብ ይሞክራሉ። ያው በቅኔ ይናገራሉና 1985 ላይ ጎንደር ከተማ ጣሊያኖች የተከሉት ትልቅ ጀነሬተር እዚህ ከድሮ መብራት ኃይል ድሮ መብራት ኃይል አውቶ ፓርክ አካባቢ ነበርና 1985 እንግዲህ ኢህአዴግ ወደ ጎንደር ሲገባ 1983 ነው እንግዲህ አዲስ አበባን የተቆጣጠሩ። 1985 ለሃውዜን ለካሳ ተብሎ ሃውዜን ያው በደርግ ጊዜ ተጨፍጭፋለች ከተማ ተብሎ ስለታሰበ ሙሉ ለሙሉ ጄኔሬተሩ ተነቅሎ ይወጣል። ሲወጣ የጎንደር ሰው እንዳያውቅ ተደርጎ ነው የወጣና ብዙ ሰው ዋጋ ከፍሎበታል። ይህንን ያየች ይህንን ያስተዋለች አዝማሪ ምን ብላ ተቀኘች መሰለ በዛን ጊዜ? አረ የጎንደር ሰው ተው ፎቶ ተነሳ፣ አረ የሀገሬ ሰው ተው ፎቶ ተነሳ፣ እንደ ጄኔሬተሩ ግንቡ ሳይነሳ ብላ ተቀኘች ይባላልና አዝማሪ እንዲህ ያለ ይቀኛል በየጊዜው ዘመን ያሻገር ነው። እንግዲህ ጎንደርን ጣሊያን ከ40 ዓመት በኋላ ከአድዋ ጦርነት በኋላ ከ40 ዓመት በኋላ ለበቀል በመጡ ጊዜ ይኸውልህ ምን መሰለህ እኔ በጣም ያስደንቀኝ ብዙ ሰው ማያወራው እኔ ብቻ የምረዳበት ቀደም ስትለኝ ስለነበር እናንተ እንደሱን ጥያቄ እናንሳሽ ስለ ጎንደር ሚስጥርን ያ ጣይቱ በአድዋ ጦርነት ጊዜ ጣሊያኖች ውሃ እንዳያገኙ ቦታውን በመክበብ በዋጥን እንዲቸገሩ አድርጋ ነበርና ይህ በቀል በጣም ያበሳጫቸው። ከ40 ዓመት በኋላ ሲመጡ እንግዲህ ወደ ጎንደር ከተማ ሲገቡ ጎንደር ከተማ ከ14 በላይ ምንጮች ነበሩ የጎንደርን ማህበረሰብ የሚያጠጡ የጎንደር ማህበረሰብ ውሃ የሚጠጣባቸው ቦታዎች ነው። ልክ እንደ ጣይቱ እነሱ የተቆጣጠሩት የጎንደርን ማህበረሰብ ውሃ እንዳይጠጣ ማድረግ ነበር የመጀመሪያቸው እቅዱ ማለት በቀል እነሱ ጣይቱ ባደረገችው ነገር እንደተቀጡ ያውቃል። ያን ቅጣት ቀጥታ ጎንደር እንደተቆጣጠሩ እነዚህን 14 ምንጮች ጎንደር የበጋሻው ላይ ተጽፈዋል። እነማን እንደሆኑ ምንጮቹ የት አካባቢ እንደሆኑ እኔም በቪዲዮዎች ለማሳየት ሞክራለሁ። ከዛ ባሻገር እንግዲህ ጎንደርን ሲቆጣጠሩ አንዱ ጄኔራል የነበረው የሰሜኑን ክፍል ይቆጣጠር የነበረው አልበርቶ ናሲ ይባላል። ናዚ ሳይሆን ያው ናሲ እንግዲህ አልበርቶ ናሲ ምንድነው ብዙ ጊዜ አርበኞች እየገቡ ጎንደር ከተማ ይገቡና 4-5 ወታደር ገለውበት ይላል። ኦኬ ይገቡና ድንገታውንም 4-5 ወታደር ገለውበት ይገባል። እና ሲገቡ እንደ ንስር ነው በረው ካምፕ ላይ በረው ይገባሉ። ጃሉ እያሉ ነው የሚገቡት እና ህዝቡን ይሰበስብና ይህን ነገር ማለት ለነዚህ ሰዎች ብርታት የሚሰጣቸው ምንድነው ብሎ ይጠይቃል። በሰዓቱ ለጣሊያን ምርኮ ወይም ለጣሊያን ከሰገዱ ሰዎች አንዱ እንግዲህ በዋነኝነት የሚነሳ በተደጋጋሚ ስማቸው አቡነ አብርሃ እንግዲህ ጎንደር የበጋሻውም ገሪማ ታፈረ ራሳቸው ባደራነት የሰጧቸውን ወርቅ ጠገራ ብር ለጣሊያን አሳልፈው እንደሰጡ ራሳቸው ጽፈዋል። አቡነ አብርሃም እና እኒህ አቡን ምን ይላሉ መሰለህ? ይህንን ነገር የሚፈጽሙት አዝማሪዎች እንዴት ይላል እንግዲህ አዝማሪ ያቅም ጣሊያን እንዴት ያውቃል? ምንድነው አዝማሪ ማለት ምንድነው ተብሎ ሲጠየቅ እንግዲህ እነዚህ አዝማሪዎች ይሸልላሉ፣ ያነሳሱታል፣ ይፎክራሉ። ስለዚህ ያን ጀግና ሸልድሎ ከተፎከረለት ጃሎ ከተባለ ዘሎ ይገባል። ስለዚህ እነሱ ናቸው ለዚህ የዳረጉ የልብ ልብ የሰጧቸው አዝማሪዎች ናቸው። አዝማሪ ማለት ምንድነው? መሰንቆ አለው እንደዚህ እያደረገ የሚመታ ቀጥታ እነዛ መሰንቆች እንዲሰበሰቡ መጀመሪያ መሰንቆ ያለው ሰው እንዲያስረክብ ከዛ በመቀጠል ደግሞ መሰንቆ የሚሰራባቸው ማቴሪያሎች ለምሳሌ መሰንቆ የሚያስደርገው የፈረስ ጭራው ድምጽ እንዲሰጥ የሚያደርግ። ስለዚህ በዛን ጊዜ የነበረው ባለ ፈረሱን እንዲያስመዘግብና የፈረሱን ጋማ ጭራውን አሳድጎ ከተገኘ
የሞት ፍርድ እንደሚቀጣ አዋጅ ይዘ እሺ እና የጎንደር ፈረሶች በቆማቸው ተላጨው በዛ ሰዓት በዛን ጊዜ ምንድነው ምክንያቱ? ጣሊያን ወታደሮች እየተገደሉብኝ ነው በየቀኑ አርበኞችን እያነሳሳችሁ ነው በሚል ማለት ነው። እስከዛሬ ድረስ በተለምዶ የጎንደር ፈረሶች አያድግም ፀጉራቸው አይተህ ከሆነ ቶሎ ነው የሚቆረጥ። ከዛን ጊዜ የመጣ ነው። እኛ ረጅም ፀጉር ያለው ፈረስ አይተን አናውቅምና እውነት ግን ነው። ብዙ ዋጋ ከፍለናል። በጣም አሪፍ ጥሩ ነገር እያወራን ደስ ይለናል። ስለ ሚኒሊክ የሆነ ነገር አንስተን ነበርና ቅድም ዛሬ የእሳቸው ቀን ነው። አብዛኛው ትልቁን ድል ያመጡልን የአፍሪካ አባት ናቸው። ብዙ ጭቅጭቅ አለ እንግዲህ በእሳቸው ዙሪያ ላይ እውነት እየቆየ የሚገልጸው ነገር ይኖራል እና ስለሳቸው እስኪ ደግሞ አንዳንድ ነገር እናወራ እና አንድ ነገር እስኪ እኔ እንትን ልበልህ አለማየሁ ገላጋይ ከጻፈው መጽሐፍ ላይ ወደ ጣይቱ ሆቴል እየሄዱ ነው የሚለው እዛ መጽሐፍ ላይ እና በፈረሳቸው እየሄዱ እያለ ምን ያህል ታጋሽና አገናዛቢ እንደሆኑ የሚያሳይበት ቦታ ነው እና የሆነ ሰካር የሚያገኛቸዋል እየሄዱና በስካር በተቆላጠፈ አለፈረስ ፈረሱን ትሸጧለህ ምናምን ይላቸዋል እና ሰክሯል በጣም እየተንገዳገደ ነበርና ዝም ብሎ አለፉት። ስራቸውን ጉዳያቸውን ጨርሰው መጡና በበነገበታው አስጠሩት እና ተጠርቶ መጣና እሳቸው ፊት ላይ እና አሁን ፈረሱን እሸጠዋለሁ እንድትገዛ ይፈልጌ ነው አሉት እና አይ ጌታዬ ትላንት ብቻዬን አልነበርኩም እና ተማክሬ ልምጣ ወይ ምናምን አላቸውና በጣም ስቀው እንደማሩትና ምሕረት እንዳደረጉለት ያሳያል እና ይህን ያህል ዘልቆ ማገናዘብ ትልቅ አባት የነበሩ ናቸው። ስለሳቸው እናወራ የምትለው ነገር ካለ የምትጨምረው ነገር እናወራ ብዬ ነው። ያ ማን እንደሆነ ባላስታውስም ብቻ ሚኒሊክን እየረበሻቸው ከነበረ አንድ ወሎ አካባቢ ይመስለኝ ብቻ ምዬ ብሎም ስም ያወጣላቸው ንጉሥ ተክለ ሃይማኖት ይሁን አዶና አላወቁ ካነበብኩት ረሳው። ብዙ ጊዜ የአዲስ አበባ ልጆች አንቺ ሲሉ ወንድ አሁን በእኛ ሀገር ወንድ ልጅ አንቺ አይባል ከባድ ነው። አሁን ወደ ግን እኮ ተለምዷል። አሁን ወደ ገጠሩ አካባቢ አንቺ ብለህ ሰውን ከጠራ በጣም የንቀት ወንድ ልጅ አንቺ ብለህ ከጠራው በጣም የንቀት እንትን ነው። እስከ ሞት ሊያደርስ የሚችል ዋጋ ትከፍላለህ። ወደ መሀል ከተማ ደግሞ ስታይ ወንድ ልጅ አንቺ ይባል እና ምንድነው ፍቅራቸውን ሲገልጹልህ ምንድነው እንደወደዱ ለማሳየት አንቺ ብለው የሚጠቀሙትና እሱም ነገር የመጣው ለሚኒሊክ በተሰጠው ክብር ነው። ለአፄ ሚኒሊክ የተሰጠው ክብር ያው እምዬ አይደል ሚኒሊክ የሚባል እናት እና ወዳጃቸውን ብዙ ጊዜ የመሀል ከተማ ልጅ አንቺ ይላሉ እና ትልልቆች በተለይ በሸዋ አካባቢ ትልልቅ ሰዎች ልጆቻቸውን አንቺ እያሉ ነው የሚጠሩት። በጣም የፍቅር መገለጫ ነውና እሱንም ነገር ለትውልድ ያሻገሩ ናቸው። እናትነት ምን ያክል ሩሩህ እንደሆኑ ሩሩህ ንጉስ መሆናቸውንም የሚያሳይ ነው። ያው አንተ ካልከው አንጻር ማለት ነው ከጀግንነታቸው ባሻገር ያው ደግሞ ንጉስ ሚኒሊክ እንግዲህ የአፄ ቴዎድሮስ ልጅ አግብተው የመጀመሪያ ባለቤታቸው እሷ እንደሆነች አትጠገብ እንደሆነ አልጣሽ እንደሆነች አንዳንድ ሰዎች ይናገራሉ። ከዛ ባሻገር ደግሞ ምንድነው ጥለው የጠፉት እንደውም ጥለው እንደጠፉ ይነገራል። ግን ያው አፄ ቴዎድሮስ እጅ ያደጉ ሰው ስለሆኑ ብዙ ነገራቸው ወደ አፄ ቴዎድሮስ ይመስላል። በኢትዮጵያ አንድነት አይደራደሩም። ያው እንደ አፄ ቴዎድሮስ ይሄማ እውነት ነው። በድጋሜ እንኳን ለአድዋ በዓል በሰላም ማደረሳችሁ። አስኔ አሪፍ እየተወያየን ነው። ደስ ይላል ጨዋታው። ወደ ቀጣይ እንሂድና አስኔ ጎትንገስ ነው የሚለው እንትን መጠሪያ ባጃጅ ላይ ራሱ ያን አርማን ያለውና እንዴት ተመረጠ ስሙ? ስሙ ምን ማለት ነው? ስሙት እንዴት ተመረጠ? በጣም የሚገርመኝ ነገር ልንገር። አንድ ልጅ ደወለልኝና አስኔ አለኝ በጣም ነው የምወድህ በጣም ነው ማደንቅህ እና እኔ ደግሞ የቋራ ልጅ ነኝ። ስለዚህ እኔ ቴዲ ይባላል። ስለዚህ ቴዲ ቋትንገስ ማለት ይለኛል። እንዲሁ የወረታ ልጆች የአዲስ ዘመን ልጆች ጓደኞቼ ያው ሶሻል ሚዲያ ላይ የማውቃቸው እንደዚህ አይነት ወሬ ያወሩኛል። ቋራ ስለሆነ ነው። ምንድነው ከምን ጋር ተያይዞ መሰለህ? ለምሳሌ እኔ አስኔ ጎትንገስ ስል
ጎንደር ትንገስ እያልክ ባህር ዳር ብትነክስ ምን ችግር አለው? አዲስ ዘመን ብትነክስ ምን ችግር አለው? አይደለም እኔ ያንን ነው የምልህ። አንዳንድ እንዲያውም ትልልቅ ጠቅላይ ሚኒስትሮች ምናምን እግዚአብሔር ኢትዮጵያ ይባርክ ይላሉ አይደል? አንዳንድ ባለስልጣኖች ሌሎችም ቦታ እኔ እግዚአብሔር ሱዳንን ቢባርክ ደስ ይለኛል። ምንም እኔን የሚጎዳኝ ነገር የለም። እግዚአብሔር አረብ ሀገራትን ቢባርክ አውሮፓን ቢባርክ ደስ ይለኛል። እኔ ማጣው ነገር እስከሌለኝ። ያ ማለት ምንድነው? አንተ የስሜ መነሻ ስለጠየቀኝ ጎትንገስ ጎንደርን እንደገነጠልኳት አድርጎ የሚሰማ ለብቻዋ ትንገስ ያልክ አድርጎ ያስባል። ግን ምንድነው አስኔ ጎትንገስ አፈታሪኩ ጎትነግስ ነው። ጎትነግስ ነው። አፄ ንብለ ድንግል ዘመነ መንግስት ጀምሮ አንድ አፈታሪክ ያንም አፈታሪክ ምንድነው? በጎ የሚጀምር ሀገር ፈልጎ የገዛ ንጉስ ንግስን ነው ይጸናል። በጎ የምትጀምር ሀገር ይህንን ህልም ይህንን ትንቢት ለማሳካት አፄ ሱስንዮስ የአፄ ፋሲል አባት በጣም ደክም ጎርጎራ ሄደዋል። ጎርጎራ ቤተ መንግስት ገብተዋል። ጎጃም ሄደዋል። ጎመንጌ ደንቀዝ ማለት ጎመንጌ ቤተ መንግስታቸውን ይሰሩበት። ፋሲልም እንግዲህ ምንድነው መሰለ በአፄ ሱስንዮስ ያልተገኘችው እቺ በጎ የምትጀምረው ሀገር አፄ ሱስንዮስን ብዙ ዋጋ አስከፍላለች። ሃይማኖታቸውን ቀይረው ካቶሊኮችን አሳልፈው ያው ኢትዮጵያን አሳልፈው እንደ መስጠት የሚቆጥሩ ሰዎች አሉ። በጣም ብዙ ዋጋ ከፍለዋል። በጣም ብዙ እኮ ነው ያለው። አሁን አፄ ሱስንዮስ የካቶሊክ እምነትን በተቀበሉበት ሰዓት ህዝቡን መቀበል ያለበት ብሎ ሲያወጁ በጣም ብዙ ህዝብ ነው ያለቀው። ይቅርታ የጎንደር ወጣቶች በአፄ ሱስንዮስ ጊዜ አዘዞ ላይ ብቻ 8777 ነው ይላሉ ሰዎች። 8000 ነፍስ ወድቋል በአንድ ጀንበር ማለት ምንድነው መሰለ ካቶሊክን ተቀበሉ ብሎ አፄ ሱስንዮስ አዋጅ ሲያስነግሩ ኦርቶዶክስነት ምንድነው እንሰዋ የጎንደር ወጣት ተጠራርቶ ነው ቢሉ ዳዘዙ ወለሳቸው እንድ እንጂ ዛሬ አትሰዋም እንዴ ሰማዕትነት አትቀበልም እንዴ ተባብለው ተጠራርቶ ሄዱ ነበር የጎንደር ወጣት። ለዛም ነው ያው ጎንደር ብዙ ነገር አሳልፋለች። የጎንደሮች ልብስ በደም ታጥቧል። በደም ታጥቧል ስለ ይሄ የሆነ ሰው ሞቶ ዝም ብሎ ደም ረጭቶታል ምናምን እያልኩ በደም ብቻ እንዲያጥቡ ጎንደሮች ተገደዋል። ቀደም ያልኩ ታሪክ ጣሊያን ውሃዎችን የጎንደርን ውሃዎችን ተቆጣጣ። ምንጮች መጀመሪያ የጎንደር ሰው የሚጠጣ ከዛ ምን አደረገ መሰለ ወንዙን ተቆጣጣ። አንገረብና ቃህን ተቆጣጠረና ልብስ ማጠቢያዎችን ቦታ ለየ። አንገረብ ጭራሽ የከተማው ነዋሪ ወይም ሀበሻው አንገረብ እንዲሄድ አልተፈቀደም። እንዲወርድ ማለት ያንገረብን ውሃ እንዲጠቀም ሀበሻው የተፈቀደለት እንግዲህ ጎንደር የበጋሻው ገሪማ ታፈረ ዘብሔረ ጎንደር እንደጻፉ ቃል በቃል ሀበሻ እንዲያጥብ የተፈቀደለት ልብሱን ቄራ ላይ ቃሃ ወንዝ ሆኖም ቄራው ላይ ለጣሊያን በቀን ከ300 በላይ ሰንጋ ይታረዳል። ቄራው ላይ ጎንደር ቄራ ማለት ያው እንስሶች የሚታረዱበት ቦታ። ቀጥታ እነዛ እንስሶች የሚታረዱት እንስሶች ፍሳሻቸው ቃሃ ወንዝ ላይ የሚቀላቀል ቃሃ ወንዝ ነው የሚገባ። ከዛ በታች አበሾች ልብሳቸው ጎንደሮች ወደደም ጠላም ልብስ ማጠብ የፈለገ የጎንደር ሰው እዛ ቦታ የሚያጠብ በምን በእንስሳቶቹ ደም እና ይሄ ንጹህ የሚባል ሳይሆን ልክ የኔ ልብሳቸው ብዙ ዋጋ የከፈለች ከተማ ናት። እና ምንድነው ወደ ስሜ መነሻ ስመለስልህ ይህ ጎትነግስ የሚለው
ትንቢት በአፄ ሱስንዮስ ስላልተሳካ እንግዲህ የአዘዞም ስያሜ ከዛ አዘዞ ለምንድን ነው አዘዞ የተባለች? የስም ስያሜዋ እንዴት ነው ሚሉ ብለው የሚጠይቁ ሰዎች አሉ። አዘዞ ተክለ ሃይማኖት አፄ ሱስንዮስ እንዳሰሩ በታሪክ ይነገራል። እሳቸውን ያሰሩ እንግዲህ አፄ ሱስንዮስ በስማቸው ልጃቸውን ያሰሩ እሳቸው መጨረሳቸው ግን ምንድነው ስሙን አወጣው ደብረ ሊባኖስ አቡነ ተክለ ሃይማኖት እንዲባል ስሙን አወጣው። ቦታውንም እሳቸው እንደሰሩት ታሪክ እንዲዘከርላቸው ለልጃቸው አስተላልፈው ሙተው ነው እንጂ እሳቸው አልጨረሱም። ምክንያቱም እዛ ቦታ እየተገነባ በነበረበት ጊዜ ካቶሊኮች ይቀድሱ ነበር። ሜንዴዝ ይባላል የካቶሊክ ጳጳስ ፖፑ ማለት ነው። እስካሁን ድረስ ጎንደር አዘዞ ተክለ ሃይማኖት ውስጥ ካቶሊኮች ስለቀደሱበት የረከሰ ቦታ አለ። ኦርቶዶክስ ማትጠቀምበት የተዘጋ በር አለ ማለት ልጃቸው እንግዲህ አፄ ፋሲል ልጃቸው ከዛ በኋላ አስጨርሶ በሳቸው ስም እሳቸው ባሉት ያስተከለው። ከዛ በኋላ አፄ ፋሲል ህልም ይታየው ነበር። ድምጽ ይሰማው ነበር። ጎትነክስ የሚል ድምጽ ይሰማው። እቺን ጎትነክስ የምትባለው የት ነው ማገኘው እያለ ፋሲል ሁሌም ያስብ ነበር። ከዕለታት በአንድ ቀን እንግዲህ ሁለት አይነት መላምቶች የአፄ ፋሲል በቅሎ ጠፍታ ሊፈልጉ በወጡ ጊዜ እረኞች የቤተ መንግስት አገልጋዮች አንድ እረኛ አግኝተው ስለ ጎንደር እንዳወቁ ከዛ በኋላ እነዚህ የቤተ መንግስት ሰዎች ተመልሰው ለንጉሱ ንጉሱ ቃሉ እኮ ተፈጸመ ያሰቧት ቦታ እኮ ተገኘች ብለው እንደነገሯቸው ለንጉሱ። ሌላኛው አፈ ታሪክ ደግሞ ምንድነው ጎሽ በማደል ላይ ያሉ አፄ ፋሲል ይህን ጎሽ ሲከተሉ አሁን ቤተ መንግስቱ ያለበት ቦታ ላይ ሰው እንዳለ እንደገናም ጎሹ ከአንድ አባት እንደተደበቀ ከዛ በኋላ ይህ ነገር እንደተገለጠላቸው በጎም ጀምረው ሀገር እንደተገኘች ይናገራሉ። ግን በዚህ ማለት ነው በዛም ጎንደር አፄ ፋሲል ጎንደርን ከመርገጡ በፊት ጎንደር የሚለው ስያሜ እንደነበረ ማስረጃዎች አሁን ቅድም ላነሳልህ የፈለኩት ምን ነው ታውቃለህ? በጎም ጀምር ሀገር እየፈለጉ ከነበረ ጎንደርን በመመስረት የሚበልጧት ቦታዎች አሉ ማለት ነው። ለምሳሌ እነ ጎርጎራ እነ ጎመንጌ እንዲሁም ጎጃም ከነዚህ ሁሉ በኋላ የተመሰረተችው ጎንደር ነው ወይንስ የስያሜ ጉዳይ ነው? አይደለም። አሁን እኮ ብዙ ሰው ምን ይመስላል አፄ ፋሲል በዋና ከተማነት መቀመጫ አድርገው ነው ጎንደርን የመረጡ። ጎንደር ነበር ከዛ በፊት ጎንደር እንደነበረች ማሳያ የሚሆኑትን አንድ ሁለት ነገሮች እሺ እንግዲህ ጎንደሮች ማርያም የምትባል ቤተክርስቲያን ከ44 ታቦት የመጀመሪያው ቤተክርስቲያን ጎንደሮች ማርያም በ1242 ገደማ የተተከለ ዛሬ 800 ወቃታለ ቤተክርስቲያን ራሱ 800 ዓመት። እሺ ማን የተከለ? ጎንደሮች። አየው እንግዲህ ይህ ተሰንዷል በታሪክ 1242 ማለት እንግዲህ ታውቁ ነው ወደ 800 ዓመት ወደ 800 አፄ ፋሲል ከመምጣታቸው ከ400 ምናምን ዓመት በፊት ይስያሜ ነበር። ጎንደሮች ጊዮርጊስ ነበር። ጎንደሮች ማርያም ጎንደሮች ይኸውልህ ጎንደሮች ልይት የሚሉብኝ ነገር ልንገር። የሚያመሰግኑበትን ቦታ ባንድ ነው የሰሩ። ለምሳሌ ጎንደሮች ማርያም ጎንደሮች ጊዮርጊስን ከሰሩ በኋላ ደግሞ ጎንደሮች በጣም ጂኒየስ መሆናቸውን የምታውቀው ጎንደር ዩኒቨርሲቲ ራሱ ዛሬ ገብቼ ያየሁት ነበር። ብሎክ 59 የሚባል አንድ ብሎክ አለ ጎንደር ዩኒቨርሲቲ ብሎክ 59 ብሎ የሰየመላቸው የ59ኙ አርሶ አደሮች። ይኸውልህ ጎንደር ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች የሚለይበት ነገር
የጎንደሮች ዩኒቨርሲቲ ነው የሚባለው። እንዴት? የጎንደሮች ማርያምን ሰሩ፣ አዎ። ጎንደሮች ጊዮርጊስን ሰሩ። ይህ ባላባትነት ወይም ይህ ስልጣን የማምለኪያ ቦታ እርሻ ቦታን ሰጠ፣ ማምለኪያ ቦታ መትከል በአንድነት በጋራ አዋጠ። ከዛ መጡና ደግሞ ልጆቻችን ዓለማዊ ትምህርት መማር አለባቸው ብለው እዚህ ጎንደር ዩኒቨርሲቲ 59 አርሶ አደሮች በነፃ ነው የሰጡ። ቦታውን መሬቱ የእርሻ መሬታቸው እሺ በነፃ ልጆቻችን ይማሩልን ብለው 59 የመሬት ባላባቶች ለንጉሠ ነገሥቱ ሰጡ። የጎንደሮች ዩኒቨርሲቲ ነው። አንዳንድ ሰው ማራኪ ስያሜው ነው እሱ። ጎንደር ዩኒቨርሲቲ በ59 አርሶ አደሮች የበጎ ፈቃድ የመሬት ልገሳ የተሰራ መሆኑን ዛሬ ነው የሰማሁት ካንተ ማለት ገርሞኛል። እሺ እንቀጥል። እና ጎንደሮች ይለያሉ። በአንድነት እየሰሩ የመጡትን ኢማጅን። ከዛ በኋላ ነው አፄ ንጉሠ ነገሥት የኢትዮጵያ ንጉሱ ነው ጎንደርን በዋና ከተማ ሲቀበሏት የሲራራ ነጋዴዎች እንግዲህ በዚህ በአስመራ በምጽዋ በኩል አድርገው ይመጣሉ። ከዛ አዲስ ዓለም ላይ ያርፋሉ። ቅዳሜ ገበያ ላይ ማለት ነው። ቅዳሜ ገበያ ላይ ያሉት ዋርካዎች ላይ አርፈው ንግዳቸውን ሽጠው ተለዋውጠው ከዛ በኋላ እዛ ተነስተው ደግሞ ባይር አድርገው በአጣጥ አድርገው ደግሞ በመተማ አድርገው ሱዳን ድረስ ይገባል። የንግድ ኮሪደር መሆኗን አስተዋለ መጀመሪያ ንጉሱ። ከዛስ ለተለያዩ ውሃ ወለድ በሽታዎች በተራራ በሰባት ሰንሰለታማ ተራራ የተከበበች ከተማ መሆኗን አስተዋለ። ለጦር ስትራቴጂ ቶሎ ተጠቀመ። ከዛ ውሃ አላት። ይህንን ካስተዋሉ በኋላ ነው ንጉሱ በጎ የሚጀምረውን ሀገር እንዳገኙ ሲያስቡ ጃንተከል ዋርካ ላይ ጦራቸውን ሰክተው ቤተ መንግስታቸው ደግሞ ያን አፈ ታሪክ ግልጽ የሆነ ትክክለኛ አፈ ታሪክ መሆኑን የምታረጋግጠው በጎ የሚጀምር ሀገር ፈልጎ የገዛ ንጉስ ንግስናው ለረጅም ዓመት ይጸናል የተባለ በአፄ ፋሲል ነው የሆነው። 15 በላይ የሚሆኑ የአፄ ፋሲል ዘሮች ቤተ መንግስቱ አስተዳደሩ። ብዙ ፋሲል ቤተ መንግስት ይባል አንድ ብቻ ቤተ መንግስት ይመስላል። 15 ከዛ በኋላ ደግሞ ደቂቀ ነገስት የሚባሉት ወይም ዘመነ መሳፍንት ላይ ንግስናቸው ወንዝ የማይሻገር ተከዜ የማያልፍ አባይ የማይሻገር የነበሩ ንጉስ አፄ እየተባሉ ይነግሱ ነበር። እነሱ ሳይቆጠሩ ነው 15 የአፄ ፋሲል ዘሮች ነግሰውበታል እስከ መጨረሻው ኢያሱ ድረስ። ኢዮአስ የብርሃን ሰገድ ቋረኛው ኢያሱ ልጅ ኢዮአስ ነው። የኢዮአስና የማን ነው ቁስቋም ላይ ያጽናቸው ያለው? ኢዮአስ ምንትዋ የልጇ ልጅ ነው። ኢዮአስ የመጨረሻው ከወሎ ባላባቶች ነው የሚወለደው። ያው ይዛው መጣ በሞግዚትነት ለረጅም ዓመት በልጅ ልጁ አማካኝነት ማለት ነው። እንግዲህ እስከሱ ድረስ የአፄ ፋሲል ዘሮች 15 ነገስታት ሲነግሱ ንግስናው ጸንቶ ቆይቷል ለ250 ዓመት ማለት ነው። ስለዚህ እውን የሆነው በአፄ ፋሲል ነውና እኔም የዛን ስያሜ ይዤ ነው ጎትንገስ እያልክ ያለው ብዬ ጀምሮ ከዛም ባሻገር ምንድነው ጎንደር የብዙ ነገሮች መጀመሪያ ናት። የብዙ ነገር ለምሳሌ ቁንጅና ውድድር ዓለም በቁንጅና ውድድር ወይም ፋሽን ላይ ሳይሰለጥን ጎንደር ሰልጥና በ1857 በንጉሠ ነገሥት ዳግማዊ አፄ ቴዎድሮስ ዘመነ መንግስት እነ ጆምቤል ባሉበት እነ ፊታውራሪ ገብርዬ ባሉበት ቁንጅና ውድድር ጎንደር ከተማ አፄ ሰቀላ ከምትባል ቦታ አጠገብ እንደተካሄደ ገሪማ ታፈረ ካሳ የቋራው አንበሳ በሚለው መጽሐፋቸው ጽፈው በትክክል። ስለዚህ 1857 መቼ የዛሬ መቶ። ስለዚህ በስልጣኔ የነገሰች ከተማ ቮካል ኤክሰርሳይዝ ወይም አሁን ቮካል ኤክሰርሳይዝ እያሉ የተለያዩ መምህራን ዩቲዩብ ላይ ታያቸዋል። ጉሮሮ እንዴት እንደሚጠረግ ጉሮሮ የሚፋሶላቸው እየተባለ ይጠረጋል።
ጎንደር በ1711 ይመስለኛል የዓመተ ምህረት ችግር ካለ ይስተካከል በአድባር ሰገድ ዳዊት ዘመነ መንግስት ሙዚቃ ትምህርት ስልጠና ይሰጣል። ንጉስ ሙዚቃ ስለሚወዱ ስለ ሙዚቃ ትምህርት ቮካል ኤክሰርሳይዝ ጉሮሮ ጠረጋ ባህላዊና መንፈሳዊ ሙዚቃ ተብሎ ተለይቶ ይኸውልህ ሙዚቃ አሁን ነው ኃጢአት ይሆን ሙዚቃ አሁን ነው ወደ ዓለማዊ ነገሩ በጣም ያደለው እንጂ በዛን ጊዜ ሙዚቃ ይኸውልህ ጆሮን እዚህ ጋር ታስጠጋለህ አረ ጎረው ይላል አረ ደኑ ይላል ሀገር መጠበቂያ እያንዳንዷ እንቅስቃሴ እያንዳንዷ ውዝዋዜ ትርጉም ሀገራዊ ነው ትርጉም አላት የዛኔ ጉሮሯቸውን ሲጠርቁ ይኸውልህ ረረረረረ ሩሩሩሩሩ ሪሪሪሪሪ ቮካል ኤክሰርሳይዝ ያሉ ማለት ነው። ፋሽን ከመጣ ቀጭን ፈጣይ ግንብ ይባላል። ቀጭን ፈታዮች ይኸውልህ የመሳፍንቱ የመኳንንቱ ሚስቶች አሉ። መኳንንቱ መሳፍንቱ ስለ ጦር ስትራቴጂያቸው አገር እንዴት መጠበቅ እንዳለባቸው አገር እንዴት ማስማማት እንዳለባቸው ያወራሉ። የቤት እመቤቶች እነዚህ እመቤቶች የመሳፍንቱ ሚስቶች የመኳንንቱ ሚስቶች ምናምን ንግስቲቱ ተሰበስብና ደግሞ እነሱን ለነገስታቱ የሚቀርብ የምግብ አይነት ዶሮ እንዴት እንደሚሰራ ፈትል እንዴት እንደሚፈተል ለባሏ እንዴት አድርጋ እንደምታሰራ ደግሞ ሙያ ታስተምራለች ንግስቲቱ። ቀጭን ፈታይ ግንብ ይባላል። ፋሽን ዲዛይነር ንግስቲቱን ማቅለል ነው። በእርግጥ ከንግስት የበለጠ ነገር የለም። ግን ጎንደረኛ ቀሚስ የሚባለው ወይም ዓለም በቃ የሚባለውን ቀሚስ ንግስቲቱ በእጇን ይሰራል። የፋሽን መጀመሪያ የሙዚቃ መጀመሪያ የቁንጅና ውድድር መጀመሪያ እነዚህ እኮ ነው ቀደምት ናት በጣም ዓለም ላይ እኮ እነዚህ ናቸው አይደለ? ትልቅ የቢዝነስ አሁን እየሆነ ያሉት የቢዝነስ እንትኖችን የሚያንቀሳቅሱት ፋሽን ነው አንደኛ። ሁለተኛው ያለ መረካከብ ችግር እኮ ነው። አሁን አየው ትውልዱ ቢቀበለው ኖሮ አሁንም ማንም ሌላ ሀገር የጀመረው እስኪመስለን ድረስ እኮ ነው ተደመመ የምናያቸው። ከዛ ውጭ ውበት መጠበቂያ እስቲም ባዙ ታውቃለህ። ወሸባ አንድ ሴት ስትዳር ይኸውልህ ብሩ ወሸባዬ ብሩ ወሸባ ብሩ ወሸባዬ ወሸባ አምሮብኛል። ወሸባ ማማሪያ መዋቢያ ቦታ ነገስታቱ ይኸውልህ ከተለያየ በሽታ ራሳቸው የሚከላከሉበት የቆዳ በሽታ ውበታቸው የሚጠብቁበት ለእነሱ ብቻ እኮ አይደለም ለህዝቡ ደግሞ ህዝቡ ቢጠቀም ኦኬ ሟኛው አጠገብ ያለው ፈራርሶ የሚያቋጥረው ሰው ያጣ ማለት አዎ እዚህ ከቃህ ድልድይ በላይኛው በኩል ያለው ማለት ነው። ወሸባ ግን ለህዝቡ ለራሳቸው ቤተ መንግስት ውስጥ ለህዝቡ አይ አሁን እስቲም ባዝ ሞሮኮ ባዝ እንትን ባዝ ሰው ብርቁ ነው በየቦታው። የዛሬ 400 ዓመት ነገስታቱ ተጠቀሙት ነበር ከነሱ አርፎ ህዝቡ ይጠቀም። ስለዚህ እኔ ደግሞ ምን አሰብኩ መሰለህ ጎትንገስ ወደ ነበረችበት እውነት ነው። አንዳንዱ የአፄዎቹ ስርዓት ናፋቂ ነኝ ይላል አልዋሽም። እኔ የአፄዎቹ ስርዓት ናፋቂ ይህንን ቪዲዮ የምታዩት ለምንድን ነው የአፄዎቹን ስርዓት ምትናፍቅ ታለቀ? እኔ አፄዎቹ ማንንም ሲጨቁሙ አላየሁም። ማንንም የትኛውንም ሃይማኖት ዝቅ የትኛውንም ሃይማኖት ከፍ ሲያደርጉ አላየሁም። ባነበብኩት በተረዳሁት በገባኝ ከሰው አልፈው ለእንስሳት ፍትህ የሰጡ ስቲል እስካሁን ድረስ እኮ የሰው ልጅ ፍትህ ያጣበት ጊዜ። ቀደምት አባቶቻችን ግን እንግዲህ ጻድቁ ይላቸዋል ህዝቡ ሲጠራቸው። ጻድቁ ዮሐንስ የአፄ ፋሲል ልጅ ናቸው። በጣም ቸር ህዝባቸውን ቀረጥ ግብር ማስገበር ንጉስ መልካም ለሰካራም ፍትህ የሰጡ ህዝቡ ምኑን አረ ጠጩ በስቷል አዋጅ ያስነግራል። ሰክሮ እየተንገዳገደ የተገኘ ሰው ለቤተ መንግስት 30 ሸክም እንጨት ለጠጣበት ጠላ ቤት 30 ሸክም እንጨት መሀል ቅዳሜ ገበያ ደግሞ እንዲገረም ሰካራም ቀን
ዶሮን ዘግዝቀህ ካስክ ዶሮን ዘግዝቀህ መያዛችን አሁን ማን ነው ለዶሮ አይደለም ውሻ አረ ተገደለ። የሰው ልጅም እንትን የለው መሆን አይደለም እንስሳት ሰው ልጅ ክብር አጣ። እሳቸው ፍርድ በሚሰጡበት ጊዜ ዲዮል ይደወላል። ጃንተከል ዋርካ ላይ ይወላል። ዲዮል ይደወልና ለፍርድ ትገባለህ፣ አሽከሮች ይዘው ይገባል፣ ወይም የቤተ መንግስት ጠባቂዎች። ከዕለታት አንድ ቀን ዲዮል ይደወላል። ይህን ታሪክ መቼም ብዙ ሰው አያውቀው። ለዛም ነው የአፄዎቹ ስርዓት ጨቋኝ ነው፣ የአፄዎቹ ስርዓት እንደዚህ ነው ምናምን በሚሉ ሰዎችም ብቻ ነው የሚሰማ በአንድ ጆሮ። እኛንም አይሰማንም የራሱ ታሪክ ስለሆነ። አሁን እኛ ምንድነው መሰለህ የራስን ታሪክ ባለመስማት ቢዚ ሆነን እውነት ነው በሌሎች መረጃ የሚሰጡና ለምሳሌ አንዳንድ ዜናዎች አይገርሙም? ኢራን ኢራቅ ምናምን ይሏል። እኔ አሁን ሰሞኑን በጣም ካፈርኩበት ነገር አስኔ እውነቱን ልንገርህ ኢትዮጵያ ዜና እኛ እኮ በጣም ብዙ ጉዳይ አለብን። በጣም አገራችን ማስተካከል ያለብን እውነት ከሁለት ተከፍለን አሁን እዛ ሩቅ አገር ላሉ ሀገሮች ለእስራኤልና ለኢራን እየደገፍን የምንባል ህዝቦች መሆን ነበረብን። ሚዲያ እንደዛ ማህበረሰቡ መሰለህ እኔ አሁን በራሳችን ጉዳይ ነው ቢዚ ልንሆን የሚገባ። እኔ አሁን በራሴ ጉዳይ ቢዚ ነኝ በጣም አይደለም የሰው ልሰራ ስልኬን የማይበት ሰዓት የለም። ቁጭ ብዬ እና እኔ እኮ እንትና የምባለው ቲክቶከር ነኝ አታውቀኝም? አላውቅም አለ። ቲክቶክ እጠቀም የራሴን ቪዲዮዎች ለመጫን ከተሜን ለማስተዋወቅ ምናምን ነው እንጂ የምጠራው ገሌ እንደዚህ ሆነ ገሌ እንደዛ ሆነ ውስጥ አልገባም። ብዙ ማላውቃቸው ሰዎች እንደማውቃቸው ነው የሚያስቡት። ቲክቶክ ስላለ ከፍተኛም ተከታይ ስላለ ያው ታያለህ ተብሎ ይገመታል። እኔ ምን መሰለህ ቲክቶክ ከዚህ በላይ መሄድ ይችላል። ዛሬ ከአንተ ብሮድካስት ብዙ ሚስጥሮች ይወጣሉ። አንተ በጣም ስታመራራ ይቻላል የሆነ ቪዲዮ ላይ እስኪ አውራ። እኔ ጎትንገስ የሚለው አካውንቴ መሰብሰብ ማወራ ስለቆየ ምን ይላሉ መሰለ ፕሮፌሰር ኃይሌ ገርኝ እሱ የሚሰሩት ፊልም በዚህ በሰሜኑ አካባቢ የበጌ ምድር ታሪክ ይበዛዋል። ታሪኩ ራሱ ፍሰቱ ስለ አማራ ታሪክ ብቻ ነው የሚሰሩ። ምንድነው እኔ ስለማውቀው ነገር ነው የምሰራ። እውነት ነው ስለማውቀው ስለሚያገባኝ ነገር ብቻ ነው የማውቀው። የተወለድኩበት ማህበረሰብ ታሪክ ነው የማውቀው። የዛን ሀገር ባህል ስለ ቤንሻንጉሉ ማላውቀውን ዘልዬ ብገባ ታሪኩን አበላሽበታለሁ። ሁለተኛ ግን ያ ሰው መስራት ባህሉን ማስተዋወቅ ከፈለገ ግን አክሰዋል። ይሄው እኔ ስለ ጎንደር ብቻ በማውራት የዘረኛ የሚል ይተዋል። ለምን ስለ ወገር አታወራም? ለምን ስለ ቁላድባ አታወራም? ለምን ስለ መተማ ስለ ኡመራ አታወራም? ስለማውቀው አወራለሁ። ነገ እሄድበታለሁ። ታሪኩን እያወቀው ስትሄድ ይሰፋል። ዛሬ ጎንደርን ታሪክ አይጨረስም። ጎንደር ጨርሳታለሁ ብሎ ታሪኳን አሳይቼ ጨርሻለሁ የሚል ሰው ልክ አይደለም። ይኸውልህ ጎንደር ካልተነገሩ ታሪኮቿ በጣም የሚገርመኝን ነገር ልንገር። ባለፈው እንኳን ጣናነሽ ስንት ሀገር አቋርጣ በባቡር ምናምን በሀገር መንገድ እየተቆፈረላት ምናምን ገባች። አቶ ጌትነት ይባላሉ የፋሲል ቤተ መንግስት በስራ አስኪያጅነት ይመሩት የነበር እኛ በምናውቀው ጊዜ እና አንዲት ዋርካ አለች እንትን ዋንዛ ዛፍ አለች ቤተ መንግስት ውስጥ በጣም ምጥን። ይኸውልህ ሁሉ የዋንዛ ዛፍ አይጥም። የሚጥሙ የዋንዛ ዛፎች አሉ የተለዩ። ከነዚያ የዋንዛ ዛፎች አንዱ ቤተ መንግስት ውስጥ ነው። ቴስቱንም እዛ ዛፍ ላይ ወጥቼ በድንገት አፄ እሳቸው አቶ ጌትነት እያስጎበኙ እና የሚቆሙባት ቦታ አለች ለማስጎበኝ። እዛ ላይ ቆመው ብዙ ነገር መግቢያው ላይ በስተግራ በኩል ያለች ናት። በዚህ ጃንተከል በር የሚባለው በር ፊት በር የሚባለው ማለት በዛ በኩል ሁለት ዋንዛዎች አንደኛው ገና እንደገባ የምታገኘው ዋንዛ ነው። ሁለተኛው አሁን ቡና የሚሸጥበት እዛ ላይ ዛጥቅ ያለች
ቆንጆ እና እዛ ላይ ሆኜ ነው በድንገተኛ ዘለን ነው ካጥር ምንገባ ገብተናል። ጓደኞቼ ልክ እነሱ ሲመጡ ሩጠው ወጥተዋል። እኔ ግን ለመውረድ ጊዜ ስለሚፈጅብኝ ይዛው ቀረሁ እና ቅጠሌን ለባብሼ እሰማቸዋለሁ። ታሪክ ሰማ። እሺ ይኸውልህ ጎንደር 6 እህት ከተሞች 6 አንደኛዋ ፈረንሳይ ሀገር ውስጥ የምትገኝ ናት። ራሳቸው አቶ ጌትነት ብሮድካስታቸው አንድ ቃለ መጠየቃቸው ላይ በግልጽ ተናግረዋል። እሳቸውም እህትማማች ያደረጓት የፈረንሳይ ቪንሰንት የምትባል ከተማ፣ አንደኛዋ ግን ኦዳ ጃፓን ውስጥ ኦዳ የምትገኝ እና ይኸው ጃንተከል ዋርካ ውስጥ ትልቅ የጃፓኖች ቤት አለ። ዋርካው ማለት ጃንተከል ዋርካ ውስጥ እሺ፣ ጃንተከል ዋርካ ውስጥ ቼሪ የሚባል ዛፍ አለ፣ ትልቅ ዛፍ። ይኸውልህ ሁለቱ ዛፉና ቤቱ ልክ እንደ ጣናነሽ በመርከብ ተጭኖ ከጃፓን ከዛ በአይሮፕላን ተጭኖ ቤቱና ዛፉ ጎንደር የደረሰው። እሺ ጎንደር የደረሰው ይኸውልህ እህትማማች ከተማ ስትሆን በታሪክ ተመሳሳይ የታሪክ ሲኖር ከተማ ስትሆን ጂኦግራፊ አቀማመጥ ተመሳሳይ ሲሆን እና እቺ ከተማ ጃፓን ውስጥ ያለች ኦዳ ያለው ከተማ እና ጎንደር ፖርቹጋሎች እዚህ ነበሩ፣ ፖርቹጋሎች እዛ ነበሩ ጃፓን ውስጥ ተመሳሳይ የታሪክ አሳልፈዋል። እና እህትማማች ከተማ ለመሆናቸው እነሱ ባህላቸው እዚህ ጋር ይህንን የሚገርም ራሳቸው አቶ ጌትነት ሲናገሩ ይሰሟቸው ከንቲባዎቹ ራሱ ስቲል እስካሁን ቤቱ አልከኝ። አሁን ግቢው ላይ ምንም እንትን አናይም። ፈርሶ ነው። ኦኬ አሁን ፈርሷል። እኔም በቅርቡ በቲክቶክ እና ማሳየዋለሁ። ያው እሳቸው ንግግር እሳቸው ቃል በቃል ስለተናገሩት ማለት ነውና ፈርሶ ራሱ ቤቱ የወደቀበትን ቦታ አውቃለሁ። ጃፓን ትምህርት ቤት ታውቃለህ? እዚህ አሁን በጂቲዜድ ምናምን አካባቢ ዝም ብሎ ነው እንዲህ ጃፓን ትምህርት ቤት የሚሰራው። ይገርመኛል። ስያሜው ራሱ ከየት እንደመጣ አይሰራም። ይኸውልህ ወዳጅነታችን ከዚህ የመነጨ እንዳይረሳ። አየህ፣ እኛ ግን የእነሱን ታሪክ አውጥተን ጥለን ይሄ እኮ የውስጥ ጠላት ሴራ እንግዲህ እንዴት ታደርጋለሽ? አሁን ጃንተከል ዋርካ ድንጋይ የተሰበረ ነው ምናምን ሲፈርስ እንደ አንድ ተራ ቤት ነው ያፈረሰው። ግን ታሪክ ለጎንደር ከተማ ይጠቅም። ለዛም ነው ያልተነገሩ የጎንደር ታሪኮች አሉ። ይኸውልህ መጥፎም ይሁኑ ጥሩም ይሁኑ የጎንደር ታሪኮች ምን ነገራል? ለምሳሌ እኔ እናንተ እኮ እስከዛሬ እያወራንበት ያሉ በተለይ የቤት ውስጥ መገልገያ ቋንቋዎች በጣሊያን ጊዜ ተትተው የወጡ ቃላቶች ሾንኮሎ እንላለን፣ ፈርሜሎ እንላለን አይደለ? እስትራሹ እንላለን። እስቲል እስካሁን ድረስ እንገለግ። ስለዚህ እኛ ጋር ያሉ ናቸው። አሁን እኮ ምን መሰለህ እኔ ምን ይሰማኛል መሰለህ አንዳንድ ጊዜ ትልቁ ህመም እንደሆነ ታውቃለህ። እኔ ታመህ ህመምን አለማወቅ ይሄን ራሱ እኮ አናውቀው ነኝ። አንድ ሰው ታሞ ህመሙን አለማወቅ አሁን እኛ ቅኝ ግዛት ስር መሆናችን ራሱ እኮ አናውቅ፣ እየተበላን እንደሆነም አናውቅ። በቃ የሆነ ነገር መጥቶ ሲያነቃን እኮ ነው ልትከላከለው የምትችለው። ለዛ እኮ ነው አሁን የነገርካችን ቃላቶች በሙሉ ተጠቀምባቸዋለሁ። ፍንጃል ምናምን እያልን እኮ እንጠራቸዋለን። ግን ቀኝ እየተገዛውበት እንደሆነ የኔ ነገር ጠፍቶ እንደመጣ ግን አላውቅም። ይህንን ማወቅ እንዲያስችል የሚያደርግ የሆነ ኃይል መፈጠር አለበት። ልክ አሁን አንተ እያነቃህ እንዳለው አይነት ማለት ነው። እኔ የሆነ ብሮድካስት ላይ ምን ብዬ ያወራው መሰለህ፣ ጎንደር እኔ ከሌለው ይጎልባታል አልኩኝ። አይተው ትንሽ ከበድ ይላል አይደል? እንዴት አንተ ማን አባውነ ነው ምናምን የሚለኝ አይጠፋም። ይኸውልህ ጎንደሬ ራሱ ከሌለ ጎንደር የለች። ለምሳሌ ዝም ብላ ጎንደር ስትነሳ ሁሉም የሚስማማበትን ነገር ጎንደር እንግዳ ተቀባይ ናት ይባላል። ስለዚህ እንግዳ ወደ ጎንደር ሲመጣ ራሱ ጎንደር ያስፈልጋል።
እውነት ነው። የሚቀበለው ማለት ነው። ተቀባዩ የጎንደር ስርዓት ምን እንደሆነ የሚያሳየው ሰው ያስፈልጋል እንጂ የሆኑ ሰዎች ጎንደር ላይ መጥተው ስለኖሩ ብቻ ጎንደር እንግዳ ተቀባይ ነው ይባል ምን አገባኝ ይላል። እሱ ሀገር እንደዛ አይደለም፣ እሱ ባህሉ እንደዛ አይደለም። ስለዚህ እኔ ባለቤቱ ከሌለው ጎንደር የለችም ብዬ ነው ማለት እውነት ነው። በየትኛውም አስከፊ ጊዜ በየትኛውም ሰዓት ከጎንደር ጎን የሆነ ጎንደር እውነት ነው። ጎንደርን ለትርፍ ጎንደርን ለጥቅም የምትፈልጋት ይኸውልህ፣ በሰጥቶ መቀበል ውስጥ ጎንደርን ካሰብካት ትተዋለች። ጎንደር መስታወቴ ናት አለኝ ዶክተር ማን ነበረ የመጽሐፍ እንትኖችን የሚያቀርብ እንደዚህ ብሮድካስት ያለ ዶክተር ማን ነበረ። ብዙ ጊዜ ብሮድካስት አለው መጽሐፍ ሰዎች ሲያሳትሙ ኢንተርቪው ምናምን ያደርጋል። ዶክተር እንዳለ ጌታ አግኝቼ ስጠይቀው አንድ ሰሞን ምን አይነት ጥያቄ ጠይቅ ነበር ለእኔ ለግብአት አንድ መጽሐፍ የምፈልገው መጽሐፍ አለ። እገሌ ገሌ እኮ ጎንደርን እንደዚህ ብሎ ገለጸ። ይኸውልህ ሰው አፄ ቴዎድሮስ ምን አሏት መሰለህ ጎንደርን ሲገልጹ በቤተ መንግስቱ በኩል እያለ ጦራቸውን ፋሲል ቤተ መንግስት ነው ትልቅ ነበር። ይሄ ንግግር ከዛ አንጻር የመጣ ነው እንዴ? መለስ ዜናዊ ነው ያለው። ይገርምሃል፣ የሆነ ጊዜ ደገሙ ትልቅ ነበርን ትልቅ እንሆናለን ብሎ ማለት ነው። እሺ አየህ ክሬዲቱ ያጭ ያው ይቻላል ይማን ብዙ ጊዜ ዮኒ ዜማ አሁን ይቻላል ብሏል አይደል? ዮኒ ዜማ እኔ አንተ ይቻላል ሲል ማንም ይመጣል? እኔ ኃይሌ ነው ይመጣል። ኃይሌ ገብረስላሴ ይመጣል። ይቻላል ግን እንዲያውም አንድ የኢትዮጵያ ውስጥ በጣም ታዋቂ የማስታወቂያ ሰው ማለት ጠይቀው እኔ ለብራንድ ትልቅ ቦታ ለብራንድ ገና ስገባ ይሄን ብርጭቆ ነው ጅም የምትለውን አነበብኳት ነበር። 12 በር አንደኛው በር ነው ብሎ ሊያስብ እንዳይሆን እያልኩ ነው የገባሁት። ገብቷል። ሲራራቅ ለየራሱ የሚሰጠው ሲያል እውነት ግን ነው ጀማ ለብራንድ የሚሰሩ ሰዎች ደስ ይላል። እና ይሄን ነገር ማን የተናገረው ብዬ ማፈንፈን ደስ ይላል። ይቻላል ግን ከኃይሌ ገብረስላሴ በፊት ነበር። ብራንዱ ነው የምናውቀው እኛ። እሱ ያው ተሳክቶ ተጠቅሞት ነው ኃይሌ ገብረስላሴ ትልቅ ነበርን ትልቅ እንሆናለን የሚል ህልም አይምሮ ላይ አስገብቶ ህዝቡን አነቃቅቶ ወታደሩን አደራጅቶ ኢትዮጵያን ወደ ትልቅነቱ የመለሳት እናውቀዋለን። ንጉሠ ነገሥት ኢትዮጵያ አፄ ቴዎድሮስ። ከዛ በኋላ ግን በየጊዜው ኢትዮጵያን የመሩ አካላት ይህን ንግግር ተጠቅመውታል። ግን ምንድነው ዞሮ ዞሮ ጎንደር ከተማ ያልተነገሩ ብዙ ታሪኮች አሏት። ታሪኮቿን ማወቅ ደግሞ የኛ ግዴታ ባለቤቶች እኛ ስለሆንም ማለት ከታሪክ አንጻር ማወቅ ስትል እኔ እዚህ ሆኜ እንኳን ፋሲል ግንብን የጎበኘሁበትን ጊዜ ብነግርህ በጣም ትንሽ ነው። ከዛ በተረፈ ደግሞ በጣም አልፎ አልፎ ነው የምጎበኘው። ታሪኩንም ያን ያህል አላውቅም። እንደውም ምን ተብሎ ተቀለደብህ መሰለህ? ቀልዱን እኮ ታውቀው ይሆናል። እስኪ አንዱን የጎንደር ወጣት ብድግ አድርገህ የራሱ ስለሆነ ብቻ ትኩረት አይሰጠውም። እስኪ ምንድን ነው የፋሲል ግንብ በሮች ሲዘርዝርልኝ ሲባል ስንት በሮች አሉት? 12 እስኪ ንገረኝ ሲባል አደናግር በር፣ እንኮየ በር፣ እንትን በር እና ልክ አደናግር በር ሲለው ድንግር ይለውና ሴፕቴምበር፣ ኦክቶበር እያለ ይቀጥሏል እያለ ሙድ ይዙብናል። አስበው እንግዲህ እኛ እዚሁ ተቀምጠን ታሪክ ያለማወቅ አባዜ በጣም አለብን። ይኸውልህ ምንድን ነው መሰለህ አሁን ካርማቱ እኔ ፋሲል ግንብ አይባልም ብዬ ነው ማምነው። አንተ ነህ ማን ነው ፋሲል ግንብ ሲባል ደስ አይለኝም የሚል? እኔ ደስ አይለኝም። ኦኬ እሺ። ፋሲል አብያተ መንግስት ኦኬ። ቤተ መንግስት ልዩነቱ ምንድን ነው? ቤተ መንግስት ነው ግንብ አይደል? ግንብ ያንተ ቤት የፋሲል ግንብ እሺ።
የፋሲል ይኸውልህ እንደ ግንብ እንድናስበው ይፈልጋሉ። እሳቤ ነው። ዝም ብሎ የሆነ ግንብ ድንጋይ ብቻ እንድናስብ ይፈልጋሉ። ግን እኮ ግንብ በወቅቱ አሁን ዘመን እያደገ ስለመጣ እንጂ በወቅቱ እኮ ግንብ መባሉ በራሱ ከፍ ያደርገው ነበር። አሁን ግን እውነትህን ነው፣ ሊያወርደው ይችላል። አብያተ መንግስት መባሉ ልክ ነህ። አብያተ መንግስታት መንግስት ሲንግል ሆነ ብዙ ናቸው። ገብተዋል። አብያተ መንግስታት ነው። እነዚህ አብያተ መንግስታት ኢትዮጵያ ለ250 ዓመት ቀጥ አድርገው ያስተዳደሩ ስርወ መንግስት ይሄ መንግስትነትን የገነቡ ነገስታት ይኖሩበት የነበረ የወርቅ ጫማ ይጫሙ የነበረ የወርቅ መጎናጸፊያ ያደርጉ የነበረ እነሱን ለማየት ካላቸው ግርማ ሞገስ የተነሳ ነው። አየው እነዛ ይሄ ከበድ ያሉትን አይምሯችን ላይ መግባት ያለባቸውን ነገሮች ያጠፋል። ግን ሲሆን ቤተ መንግስት ሲሆን ግን እንዴት ነበረ የሚኖሩት የሚለው እሳቤ ይመጣል ላይ ምሮ። በነገር ላይ ቤተ መንግስቱን ለማፍረስ ያልተሰራ ሴራ የለም። እንዲያው ምናልባት ፖለቲካ ምናምን እንዳይመስላቸው ግን ቤተ መንግስቱን ለማፍረስ ደርግም ደክሟል። ከዛ በኋላ ምንድነው የሚያተርፉት ትርፍ እዚህ ጋር ምንድነው መሰለህ? ይኸውልህ አንዳንድ ሰው ምን ይመስለዋል መሰለህ? ሚኒሊክ ዛሬ አድዋ አይደለም። ሚኒሊክና አድዋን ልትነጥራቸው የፈለክ ክሬዲት ብትወስድ ምን ብትል አብረህ በፈለከው በፎቶ በስነ ስርዓት ብትለጠፋ ሚኒሊክ አድዋ ሚኒሊክ ተረድተኸኛል? ፋሲል ቤተ መንግስት የፈለገ ሰው ይስራው፣ የፈለገ ሰው ይድሰው፣ የፈለገ ሰው ያፈርሰው። ያፈረሰ በታሪክ ተወቃሽነት እየሰራ በታሪክ ተመስገኝ ተወዳሽ ይሆናል። ግን ያንን ቤተ መንግስት የማን ቤተ መንግስት? የአፄ ፋሲል ቤተ መንግስት ነው። ቤተ መንግስት የፈለክ ነገር ቢሆን ገብቷል። ማንም የአፄ ፋሲል መሆኑን የሚቀርመው የለም። በመቀጠል ግን እኔ ወደ ዋና ነገሮቻችን ብንገባ ካለኝ የጎንደር ሰው የጎንደር ማህበረሰብ ቅርስ እየጠበቀ ነበረ ካልከኝ አይደለም ነው። እስከዛሬ ጠብቀን አናውቅም። ይሄን በኮንፊደንስ ነገር ፋሲል አብያተ መንግስታት ዙሪያ ላይ ያሉ ቤቶች ሽንት ቤት እንኳን የቀበሌ ሽንት ቤት እንኳን አካባቢ አለ። በፌስታል ተጠቅሎ ነበረ ቤተ መንግስት ውስጥ የሚጣል እየተወረወረ ነው። አንወሻሽ እዛ ውስጥ ተዘሎ ተገብቶ ነው ሰው የሚጸል። ታሪክ ጠብቀን ነበር። አንዳንድ ጊዜማ አላወቅነውም እኮ ነው። አሁን እኮ እውቀት እኮ ነው። ግን አንዳንድ የሚያኖረን እውቀቱ በራሱ መኖር አለበት እኮ። ቅርስ ምን ማለት እንደሆነ እንዴት መጠበቅ እንዳለብንና ቅርስ ለማንነት ምን ያህል ዋጋ መስጠት እንዳለበት አንደኛ ማወቅ አለብን። ሁለተኛ ደግሞ ታላላቆቻችን ይህን ታሪክ በደንብ ማስረከብ ነበረባቸው። የሆነ ጊዜ ላይ የሆነ ትውልድ ከጎንደር ወጣ። በተለይ የደርግ ጊዜ የነበሩ ወጣቶች ግማሹ ተገሎ አለቀ፣ ግማሹ በሱዳን ተሰዶ አለቀ። አየህ እነዛ ታሪካችን ይዘው አላካፈሉም ለኛው ትውልድ። ከዛ በኋላ የጎንደር ወጣት ወጥቶ እድሜ ለመላኩ ተፈራ ይላል። የሞተው ደግሞ መላኩ ተፈራ ይባላል። ገብቷል። ያነ ትውልድ ሙሉ ለሙሉ የተማረውን ትውልድ ሞተ፣ ተገደለ፣ ያባ ምናምን እየተባለ ተጨፈጨፈ። ሌላው ወጡ ሄደ ጎንደር። ያኔ ነው የትውልድ ቅብብሎች ላይ ችግር። እኔ ማስበው ልክ አንተ እንደምትለው። ከዛ በኋላ ግን ምንድነው ይሄ ቤተ መንግስታችን ማተሚያ ቤት ተጥጉ ነበር። የጎንደር ማተሚያ ቤት ነበር። ማተሚያ ቤቱ ትልቅ ቫይብሬት ነበሩ። ማሽኖቹ ቫይብሬት ይፈልጋል። ቤተ መንግስት አጠገብ ነበረ ከስር የተተከሉ ማሽኖች ሆን ተብለው በደርግ ጊዜ በቫይብሬሽን ቀስ ብሎ ነገር እንዲወድቅ በጣም ብዙ ነገር። እኔ
የአፄ ፋሲል ቤተ መንግስት እንደዚህ በአምስት ጣቶች ልክ ነው የተሰራው። ምሳሌም ኢትዮጵያ ወደ እጆቿን ወደ እግዚአብሔር ትዘረጋለች ማለት ነው። ምሳሌው ሲጀመር ቤተ መንግስቱ መጽሐፍ ቅዱሳዊ ነው። እሱ አይደለም የሚገርም ጥንካሬ ይገርመኛል። ጽናቱ በጣም ያ ሁሉ ንፋስ፣ ያ ሁሉ ዝናብ፣ ያ ሁሉ ነገር እየተፈራረቀበት በዛ ላይ ደግሞ ሆን ተብሎ ማሽነሪ ተተክሎ ከታች ቫይብሬሽን እየተደረገ መሬቱ ማለት ነው። አንድ ድንጋይ ፍንቀል ማለት አንድ ድንጋይ። እንግሊዞች፣ ጣሊያኖች እዛ አካባቢ ነበሩ፣ ማዘዣ ጣቢያቸውን አድርገው የነበሩ። አልበርቶ ናሲ የሚባለው እዛ ይኖር ነበር። ይኸውልህ አንደኛውን ፍሎር እናቶ ጌታውን ነው እናቶ ጌትነት ነው ያደሱት። ሲሚንቶ ሞልተውት ነበር። ጣሊያኖች 3 አይነት የሲሚንቶ አይነት አላቸው። ይኸውልህ ኦይል ኮንክሪት የሚሉት አለ፣ ባድ ኮንክሪት የሚሉት አለ፣ ጉድ ኮንክሪት የሚሉት 3 አይነት። ይሄ ኦይል ኮንክሪት የሚባለውን ኮንክሪታቸው እቃ ለመደበቅ እና የሚጠቀም እና ልክ እንትን ስትለው ፍልቅ ለሚል ዘይት ነገር ፈሳሽ ነገር። እሺ ጉድ ኮንክሪት የሚባለው ዝም ብሎ የሚሞላ። ጉድ ኮንክሪት የሚሉት ግን ባድ ኮንክሪት የሚባለው ግን ሽቦ ተደርጎ ከዛ 50 ዓመት ነው አንዴ ይቆም እንትን ካለ ከ50 ዓመት በኋላ ነው ራሱ ክራክ የሚያደርገው። በዛ ጣሊያኖች የአፄ ፋሲልን ቤተ መንግስት ጣራ ሰርተውታል። ድብን 27 ሴንቲሜትር። ከአቶ ጌትነት ኢንተርቪው ቃል በቃል ያንን ኮንክሪት አንስተው ለመጀመሪያ ጊዜ እድሳት ያደረጉለት አቶ ጌትነት ናቸው። ያውን አቶ ጌታውን ስለሚያስተራሩት ጌትነትና ጌታውን ስለሚመሳሰልብኝ ይቅር። ያን አንስቶ እንደነበረው ለማድረግ አቶ ጌትነት የታሪክ መሆኑ ናቸው። አሁን የኢትዮጵያ ባህልና ቅርስ ጥበቃ የዩኔስኮ ተወካይ ነው የነበሩ በኢትዮጵያ። አሁን ቱሪዝም ውስጥ ያሉ በጣም ትልቅ ቦታ ያላቸው። ከዛ በኋላ ቸቸላ ነው ተወልዶ ያደጉት እና እኔ ምንድን ነው መሰለህ ደስ የሚለኝ ታሪክ በባለቤቱ ሲነገር። አንዳንዱ ሰው ታሪክ በባለቤቱ ሲነገር ግነት አለው ይላል፣ ይጋነናል። እውነቱን ታውቃለህ እንጂ ይላል። ሊጋነንም ይችላል፣ ግን አይቶና አንብቦ ከሚያወራው የተሻለ መረጃ ይኖረዋል። ግን እኔ በባለቤቱ አልባሽ በእርግጥ ብዙ ጊዜ ማስረጃዎቻችን የሚሆኑት ነጮች የጻፏቸው ጽሁፎች ምናምን ሲሆኑ ቶሎ እንቀበላለን። ከዛ ውጭ ግን ባለቤቱ ሲናገር ደስ ይላል። ባለቤት ነው። አንዳንዱ ግን ምንድነው ባለቤት ካልሆነ የዛ ታሪክ አካል ለመሆን የታሪክ አካል ለመሆን ተጠግቶ የሚጽፍ። ሌላው ግን ምንድነው ጠቅልል ስናደርግ ጎንደር ያን ሁሉ ተቋቁማ እያለፈች ያለች ከተማ ነው። ገና መወሻሸት ያለፈችም ሳይሆን ገና እያለፈች ገና ናት። እና ጎንደር ብዙ ነገር ሆናለች። ጎንደር እንዲሆናለች ያሳለፈችው ደግሞ ስለምንቅ ለዛ ነው ማልደነግጥ። ብናወራው የሚያልቅ አይደለም። በነገራችን ላይ እንደ ቀላል ጀምር ነውና ያው ተከትካል በጣም የሀገራችን የጎንደር ጉዳይ። አስኔ በጣም ጥሩ እንትኖችን እየነገርከኝ ነው። ማላውቃቸውን ታሪኮች እያወራኸኝ ነው። ታሪኩ መሳጭ ነው። ደስ የሚል ነገር አለው። በድጋሚ ስላገኘው ደስ ብሎኛል። እስኪ ደግሞ ከጎንደር ወጣ እንበልና ወደ አንተ የውልደትና እድገት ህይወት እንግባ እስኪ። ያው እኔ አስናቀው ድረስ ተወልጄ ያደግኩት ጎንደር ከተማ በልዩ ስሙ እንቆየ ምስክ ከ12ቱ የፋሲል አብያተ መንግስታት በሮች በአንደኛው የተሰኘ በእንቆየ ምስክ ልጅ ነኝ። ስለ ሰፈሬ አውርቼ አልጠግብም። ሰፈሬ ራሷ ትንሿ ኢትዮጵያ የምትባል ምክንያቱም በኢትዮጵያ የመጀመሪያው መስክ ወይም ሰዎች አንድ ላይ ተሰባስበው መኖር የጀመሩበት ቦታ መስክ ይባላል።
አንድ ላይ የሚኖሩ ያለማጋነን ኢትዮጵያ ውስጥ የመጀመሪያ ሰዎች በአንድነት ተሰብስበው መኖር የጀመሩበት ቦታ ንጉሳቸውን ተከትለው የመጡ ከተለያየ ቦታ የመጡ መሳፍንቶች መኳንንቶች መኖሪያ ጎንደር እንኳን የመስክ ሲባል ብዙ ሰው ከምን ጋር መሰለኝ ከተለያየ ወረዳ አካባቢ መጀመሪያ ሰዎች የሚረግጡት ጎንደር እንኳን የመስክ ከዛ በኋላ ነው የጎንደር ነዋሪ ሆኖ የሚወጡት እና ይህ ሰፈር መሰለ ለየት የሚያደርገው ከጎንደር ከተማ ካሉ ከመቶ ምናምኑ ጨጌ ቤቶች ወይም ክብ ቤት የምንላቸው የጎንደር የባህል ቤቶች የጎንደር የኪነ ህንፃ የቤት አሰራሮች ከመቶ ምናምኑ የቤት አሰራሮች አብዛኞቹ የሚገኙት ጎንደር እኮ የመስክ እውነት ነው። እነዛ ቤቶች ደግሞ በልዩነት አሁን ግምጃየት ማርያም እንደዛ ቤቶች ምንድነው በወቅቱ የሀብት አቅም ያለው ሰው የሚቀመጥባቸው ወይስ ምንድነው? አሁን እንዳልኩ ስማቸው ጨጌ ቤቶች ነው የሚባሉት። ጨጌ ማለት ደግሞ በተለይ ኢትዮጵያ ፓትርያርክ ታመጣ የነበረ ከግብጽ ከዛ ዘመነ መሳፍንት ላይ ተቋረጠ አይደለ? ከግብጽ ማምጣት ሲቋረጥ ዘመነ መሳፍንት ከግብጽ አይደለም ነው በአሁን እኮ ነው በኃይለ ሥላሴ ተቋረጠ። በዘመነ መሳፍንትም ጊዜ ተቋርጧል። በእርግጥ ከኤርትራኗ አቡነ ሰላማን ይዟቸው የመጣ አፄ ቴዎድሮስ በተለይ በንጉሠ ነገሥት አፄ ቴዎድሮስ ዘመነ መንግስት ጊዜ ከዛ በፊት የነበሩ መሳፍንቶች ይኸውልህ አንተ የራስ የሆነ ቦታ አለ፣ እኔ የራስ የሆነ ቦታ አለ። እኔ በማስተራሩ አካባቢ ያለውን ደብር የሆነ ጨጌ ነው የሚያስተዳድር፣ ሶስቱን አራቱን ደብር አንድ ጨጌ ነው የሚያስተዳድር። ስለዚህ ምን ሆነ መሰለህ እነዚህ ቤቶች መኳንንቶች ከንጉሱ ዝቅ ብለን አንዳንድ ጊዜ ይኸውልህ ወደ መጀመሪያው ርዕሳችን ልንመለስበት ችግር የለም። እሺ ብዙ ጽሁፎች አፄ ሱስንዮስ ከፖርቹጊዞች ጋር ግንኙነት አደረገ። ካቶሊክነትን ተቀበለ። ህዝቡ ካቶሊክ እንዲቀበል አደረገ። ከዛ በኋላ ግን ህዝቡ ካቶሊክ ይርከስ ኦርቶዶክስ ትመለስ ፋሲል ይንገስ ብሎ ወጣ። የጎንደር ሰው ፋሲል ነገሰ። የአፄ ሱስንዮስ ልጅ ፋሲል ከነገሰ በኋላ ንግስናውን ዘውዱ ላይ እንደተቀመጠ የመጀመሪያ ያደረገውን ነገር ልንገር። ይሄ ሁሉም ጸሐፊ ሁሉም የሚስማማበት ክሎዝ ዶር ፖሊሲ ነው የተጠቀመው ፋሲል። እንምጣ ክሎዝ ዶር ፖሊሲ ፋሲል ከተጠቀመ ፖርቹጊዞችን አስወጥቶ ሰደደ ወደ ሀገራቸው እዱ ብሉ አይደለ? ከሰደደ በኋላ ጎንደርን አግኝቶ ጃንተከል ዋርካ ላይ ቁጭ ብሎ ጎንደርን ሲያሰራ ክሎዝ ዶር ፖሊሲ ከተጠቀመ ፖርቹጊዞች ውጡልኝ ብሎ ከሰደደ በኋላ ፖርቹጋሎች ነው የሰሩት። ለምንድን ነው የምትሉ? እኔ አይገባኝ። ይሄ ሁሌ የምጠይቀው እንዴ ቆይ አይደለም እነሱ ከመውጣታቸው በፊት አልተገነባም ነበር? አፄ ፋሲል እሳቸው አፄ ሱስንዮስ የካቶሊክን ሃይማኖት እንድንቀበል ባደረጉን ሰዓት ቤተመንግስቱ አልተሰጠነ ነገሩ በኋላ ነው የነገሰው። እሺ አባቱ ሞቱ። አባቱ ሲሞቱ ነገሰ። የጎንደር ሰው አነገሰው አይደለ? አዋጅ ታወጀ። ኦርቶዶክስ ትመለስ አይደለ? ፖርቹጊዞች ከኢትዮጵያ እንዲወጡና ክሎዝ ዶር ፖሊሲ ምንም አይነት የውጭ ግንኙነት የለውም ይሏል። እንግዲህ የተለያዩ ጽሁፎች ላይ እንደዛ ከሆነ ፋሲል ቤተ መንግስትን የሰራ ነው ራሳችን። እውነት ነው የኔ እምነት። ሌሎቻችሁ እንግዲህ አስጎብኚዎች፣ ታሪክ አዋቂዎች እናንተ ምን እንደምትሉ ደግሞ ይህንን ቪዲዮ ተጠቅማችሁ ብትሰሩ ደስ ይለኛል። አንድ ታሪክ ምን አነበብኩ መሰለህ? አስቀጥልሃለሁ እዚህ ጋር እየይዞና ስለ የኖህ መርከብ ኢትዮጵያ ውስጥ ስለማረፏና ስላለማረፏ መረጃ ሲሰጥ ከኖህ እስከ ሐዲቅ ድረስ የሚል መጽሐፍ አለ። የእንትና ማን ነበር? ፍስሐ የእሱ መጽሐፍ እያነበብኩ የሰጠው ልክ እንዳንተ አሁን አንተ በራስህ አስበህ ያመጣው ነው እና እሱ ያመጣው መረጃ ገርሞኛል። ምክንያቱም ማለት የኖህ መርከብ ኢትዮጵያ ውስጥ ያውም እዚህ ጎንደር ላይ ማረፏን ለማሳየት
የዱር እንስሶችን ማየት በቂ ነው። ለምሳሌ ዋልያን መውሰድ ይቻላል። ብርቅዬ የሚባሉ በዓለም ላይ የሌሉ ግን ኢትዮጵያ ውስጥ ብቻ ያሉ እንስሳቶችን ማየት ብቻ መርከቧ እዚህ ማረፏን ያሳያል። ምክንያቱም ሌላ ሀገር አርፎ ከነበረ መርከቡ ዋልያ ለምን እዛ ቦታ ላይ አልተገኘም? ገብተዋል አይደለ? ሙሉ እንስሳቶችን ይዞ የገባው ነው እና ካረፈበት ሀገር ያ እንስሳ ሊገኝ ይገባ ነበር። እዚህ ሀገር ማረፏ ግን የምታውቀው ብዙ በዓለም ላይ የሌሉ አዋፋትም እንስሳትም እዚህ ሀገር ውስጥ አሉ። ምክንያቱም እዚሁ አርፎ እዚሁ ስለቀሩ ነው እንጂ እዛ ሀገር ቢሆኑ ኖሮ እነዚህን እዚህ አናገኛቸው ነበር የሚል መከራከሪያ ሀሳብ አንስቶ ገረመኝ። ልክ እንዳንተ አሁን ክሎዝ ዶር ፖሊሲ ተጠቅሞ ነበረ አፄ ፋሲል በዛ ሰዓት እና እነሱን አስወጥቶ ከሆነ ለምን እነሱ ሰሩት ብለን እናምናለን። እሺ ቀጥል። አሁን ይኸውልህ ምን መሰለህ እነዚህ ጥያቄዎች በጉልህ የሚነሱት ለምን እነዛን ነገሮች መደጋገም አልቻልንም ነው። ደጋግመናል። ስራው አልተሰራም። ለምን ደጋግመን ሰርተናል። ለምሳሌ አፄ ፋሲል ያሰሯቸው ከ10 በላይ ድልድዮች አሉ፣ ሀገርን ከሀገር ያገናኙ። ከዛ በመቀጠል ደግሞ እሱን ጉዳይ ግን አልሰራህበትም። አሁን እዚህኛ በታች እኔ ራሱ አንዴ እሰራበታለሁ እያልኩ አንተም ልጠቁም እያሰብኩ ነው። እዚህ ቤዛዊት ማርያም አጠገብ ያለውን ድልድይ ማስተዋወቅ አለብን። ምን መሰለህ አፄ ፋሲል ወንዝን ከወንዝ አሻግረው አገናኝተው ከ10 በላይ ድልድዮች ሰሩ። እነማን እንደሆኑ የት አካባቢ እንደሚገኙ ምናምን ደግሞ እናወራበት ችግር ስለሌለ። ከዛ ባሻገር ግን የጀመርንበት ርዕስ ምንድን ነው? ከዛ በኋላ ደብራቶች አይተናል። ከአፄ ፋሲል በኋላ ደግሞ ተቀጥሎ እስከ እቴጌ ምንትዋብ ድረስ እስከ ቁስቋም መጡ። ቢልዲንጉ ጎንደሮች ካልሆኑ እስከዛን ጊዜ 200 ዓመት ነበሩ ማለት ነው ፖርቹጋል። እውነት እኮ ነው። እሺ ገብቷል። ከዛ ውጭ ብዙ ያልተወራላቸው ወልቃይት ውስጥ የተገኘ ፍርስራሽ አለ፣ በቤተ መንግስት ጋር የሚገናኝ ጎርጎሮስ ብዙ አለ። እያንዳንዱ እነዚህ እንትኖችን አይሰሩልንም። ከዛ በኋላ ደግሞ እነዚህ ቤቶች ናቸው ጨጌ ቤቶች። ጨጌ ቤቶች ለምንድን ነው በፋሲል ግንብ ስታንዳርድ ያልተሰሩ ካልክ ከንጉስ ዝቅ ማለት አለባቸው። እውነት ነው። የንጉስ ክብር ጋር አትወዳደር። ዝቅ ማለት ስላለበት ዝቅ ማለት የህዝቡ ቤቶች መሆናቸው ማሳያ ናቸው እነዚህ ጨጌ ቤቶች። እና እነዚህ 100 ምናምን ጨጌ ቤቶች እንግዲህ እንዳልኩ ስለ መንደሬ ስለ አካባቢ እያወራሁ ስለሆነ ግምጃ ቤት ማርያም ቤተክርስቲያን ጀምረህ አፄ ፋሲል ካሰሯት ደብር አንደኛዋ ወረድ እንዳልክ የሚገኙ ጨጌ ቤቶች። አንደኛው ጨጌ ቤት የዋልድባ ገዳም። የትኛው ላይ? ለምሳሌ ማሩ ቀምስ ደንቢያ፣ ባርተከዜ ምናምን የሚባሉ ሆቴሎች አሉ። አጠቃላይ እሱን ይዘህ በውስጥ ያሉት ጨጌ ቤቶችን ይዘህ የዋልድባ ገዳም። እኔ ምን መሰለህ እንደውም አንዳንድ ጊዜ ዋልድባ ገዳም ለልመና ሲዳረግ ይሰቀኝ አሁን የሚደብር ቀበሌ 1 ላይ ዋልድባ ገዳም ትልቅ ይከራይ ቀበሌ 1 ደብረ ሰላም መውረጃ በስተቀኝ በኩል ያለው ጸጋልፍኝ የሚለው ጥግ ያለው የዋልድባ ገዳም። ከዛ ባሻገር ቀበሌ 11 ያልኩ ቤቶች መደዳውን ይዘህ የዋልድባ ገዳም። አሁንም ድረስ የሚጠቀሙት እነሱ ናቸው። አሁን ግን ማን ነው የሚያስተዳድረው የሚለው ላይ ነው ችግሩ። ለልመና እንዲዳረግ የሚያደርገው የሚያስተዳድረው አካል ነው። እኔ አውቃለሁኝ በእርግጥ ብዙ ችግር እንዳለ። ምክንያቱም የኔ አባት ነፍሱ የሚማረው የዋልድባ ገዳም ማህበር ነው። እዛ ነው የተቀበሩት። ማህበራቸው ላይ መኪና ይገዛሉ፣ ይበላል በየጊዜው ዘርፎ መጥፋት ነው ምናምን። እንደዚህ አይነት ችግሮች አሉ። በእርግጥ በሌላ ጊዜ በእንደዚህ አይነት ርዕሶች በደንብ እናወራለን። በመቀጠል ግን እንግዲህ እኔ ተወልጄ ያደኩበት ሰፈር የአፄ ቴዎድሮስ የልጅ ልጆች ያሉበት ሰፈር። በኢትዮጵያ የመጀመሪያ ሴት የፓርላማ ተቀማጭ ምንትዋብ ካሳ የአፄ ቴዎድሮስ ቀጥተኛ የዘር ሐረግ ያላት የምትኖርበት፣ ብዙ ዶክተሮች፣ ፕሮፌሰሮች እንዲያውም ለጎንደር እንደራሴ ምክር ቤቶች ከተወዳደሩት አብዛኞቹ እዛ ሰፈር ኪቢና ዷሴ እና አባገሉ
እነ ምንትዋብ ካሳን ማንሳት ይቻላል። እንዲያውም በእነሱ በጣም ብዙ ተገጥሞላቸዋል። ያው ሆዱን ጎጥሮ እንደ ሞሎክሴ ምረጡኝ አለ ኪቤን አድዋሴ እየተባለ ግብር ሲያበሉ ምረጡኝ ቅስቀሳ ሲያደርጉ የሚታወቁ የነበሩ ሰዎች በጣም ስማርት የሆነ አካባቢ። ከዛ በመቀጠል ከፍቅር እስከ መቃብር ቀጥሎ ኢትዮጵያ ውስጥ በጉልህ ስሙ የሚነሳ ልቦለድ መጽሐፍ አንዱ ሰመመን የታሪኩ መነሻ ጃንተከል አካባቢ አቤል የሚባለው ካራክተር እንግዲህ መንደር ወደ መንደሮች የሚገባበት በጃንተከል ዋርካ አቋርጦ የሚገባበት መንደር እንኮዬ። ሌላው ምንድነው እንኮዬ አሁንም ሌላ ጥያቄ ነው ለአስጎብኚዎች እና ታሪክ እናውቃለን ለሚሉት ሌላ ጥያቄ። ይህ ጥያቄ ደግሞ ከ12ቱ በሮች ጋር የተያያዘ ጥያቄ። 12ቱ በሮች ስም ስያሜያቸውን ያገኙት አፄ ፋሲል ቤተ መንግስቱን ሰራ። ከዛ 12ቱን በር ሰየማቸው ብለህ ነው የምታምነው ወይስ ወደ መጨረሻ ነው የበሮች ስያሜ ተገኙ ብለህ ነው የምታምነው? በመጀመሪያ ደረጃ አንተ። እኔማ የሚመስለኝ ቤተ መንግስቱ ተሰርቶ እንዳለቀ በሩም አብሮ ተሰርቶ እዛው የተሰየመ ነው ይመስለኛል። ይኸውልህ አሁን እነዚህ አስጎብኚዎች ችግራቸው ምን እንደሆነ ልንገርህ። እንዲያውም ቀኝጌታ ዘመነ ዘሪሁን የሚባሉ የጎንደር የልደታ ሰው ናቸው። በጣም ጀግና መጽሐፍ አላቸው። በጣም ጀግና ሰው ናቸው። እሳቸው 12ቱን በር እኔ እናንተ በምንጠራው አይደለም እሳቸው የጻፉት የተለያየ ሰው። ብዙዎቹ የስም ለውጥ አላቸው እንጂ 12 እንደሆኑ ያምናሉ ጸሐፊዎች። ግን ነጮች የጻፉት እኔ እናንተ አሁን የምንጠራቸው ቦታዎች እንደሆኑ ደግሞ እንተማመናለን። ግን ምን መሰለ እዚህ ጋር ችግሩ ስማቸው የተሰየመበት ዓመተ ምህረት ላይ አስጎብኚዎች ፈጽሞ ይሳሳል። ለኔ እኔ እንደኔ ማልቀበለው የራሴ አቋም ነው። ምንድነው መሰለ አሁን እንኮዬ መስክ የተባለው በር ይሏል የትዬ ምንትዋብ እናት በወይዘሮ እንኮዬ ነው ይሏል። የትዬ ምንትዋብ መቼ ነው የነበረው? አፄ ፋሲል 100 ምናምን ዓመት በኋላ በምን ስያሜ ወደ ኋላ መጣው እንትን ይላል። እሺ በእቴጌ ምንትዋብ ዘመን ከሆነ ንገሩን። በራፉ ይሄ በር 12ቱ በር የተሰየመው በእቴጌ ምንትዋብ ዘመን ነው ይበሉ። ገብቷል? በአፄ ፋሲል ጊዜ ከሆነ ግን እንኮዬ ስለምትባለው ሰው እኔ ዛሬ ካላወቁ ሂደው ማስረጃ በብራና የተጻፈ ጽሑፍ ማስረጃ ማን እንዳባ አቡነ ያሳይ መድኃኔዓለም ጎርጎራ ውስጥ የሚገኝ ገዳም ይገኛል ማስረጃ። ስለዚህ እንኮዬ የተባለችው ሴትዮ አፄ ፋሲል ለ5 ሴቶች ባለሟሎች ቃል ገብተዋል። ፕሮሚስ ቃላቸውን መሰለ የንጉስ ቃል አይሻል። ቃላቸው ምን መሰለ? የዋላችሁበት ጉሊት የኖራችሁበት ርስት ይሁንላችሁ ብሎ ቃል ገብተዋል። እነሱ ወዳጄ እንትን ነው ይዘው የሚዞሩት ቼክ ማለት እኛ በዚህ ዘመን ቼክ እንደምንለው መተማመኛ ላንተ ቁርጥ አድርጌ ይሰጣል። እነዚህ 5ቱ ሴቶች ወይዘሮ አልጣሽ፣ ወይዘሮ ኢላሪያ፣ ወለተ እስራኤል፣ ወይዘሮ እንኳዬ ማንቀር ወይዘሮ አልጣሽ፣ ወይዘሮ ኢላሪያ፣ ወለተ እስራኤል ከዛ እንቆያ። እነዚህ 5ቱ ሴቶች የዋላችሁበት ርስት የኖራችሁበት ጉሊት ይሁንላችሁ ብሏቸዋል። አንድ ቀን መጣ እዚህ ቦታ ከተቀመጠች በስጦታ ላሽከሮቿ መሰለች።
ንጉሱ ቃል ገባ። የትኛውም ቦታ የተሰጣት ቃል የተገባ የዋላችሁበት ኦኬ ጉልት መስራት የሚችሉ ያ ለምን ነው የተሰጣቸው? ለነሱ የንጉሱ የቅርብ ሰዎች ናቸው። እነዚህ 5 ሰዎች ባለሟሎች። እሺ ይቺ ሴትዮ ወይዘሮ እንኳን የምል ሴትዮ ለማስቀደስ ጣና ውስጥ ዳ ነበር፣ ጎርጎራ ውስጥ ለሱባኤ ለማስቀደስ ምናምን ማለት ነው። ረጅም ጊዜ ስላስቀደሰችበት ቦታውን የዋላችሁበት ጉሊት የኖራችሁበት ርስት ይሆንላችሁ ባላቸው መሰረት ንጉሱ ለገዳሙ ለምንዳባ አቡነ ያሳይ ገዳም ከገዳም ከወንዝ ወዲህ ማዶ 3 መሬት ሰጥቷለች ለገዳሙ። ከወንዝ ወዲያ ማዶ ደግሞ ጣናን ተሻግረህ ባህር ዳር ገብተህ 2 መሬት ሰጥቷል። ይህ ገዳም አስመስክሮ ማስረጃውን አወጡ፣ ቦታውን ተረከቡ። ለዛ ማስረጃ ደግሞ የሴትየቱን ታሪክ ጽፎ ማስረጃውን ብራና ወረቀት አስቀምጦ የምንዳባ አቡነ ያሳይ ታሪክ የገዳሙ ታሪክ የሚል ወረቀት ላይ ተጽፎ ይገኛል ታሪኩ። ስለዚህ እንኮዬ ማለት የታሪክ ማስተካከያ እንዲደረግበት የእቴጌ ምንትዋብ እናት ሳይሆኑ ስማቸው እንኮዬ ሳይሆኑ እንኮዬ ንጉሱ ንጉሱ ቃል ከገባላቸው 5 ሴቶች አንዷ የሷ መሞቻ የት ትኖር እንደነበረ ደግሞ የምንዳባ አቡነ ያሳይ ገዳሙ ታሪክ የሚል መጽሐፍ ላይ ጋብዣቸዋለሁ። እና እኔ እዛ ሰፈር ነው ተወልጄ ያደግኩት። እናቴ እዛ ሰፈር ነው ተወልዳ ያደገችው። ባሏንም ያገባችው ድል ተብለው ተድረው ቤሏን ለብሳ እልል ተብላ የተዳረችበት አባቴም እስኪሞት ድረስ የኖርንበት ሰፈር ነው። ሲል እስካሁን ከቀጠና 2 ወደ ቀጠና 4 ከመቀያየሮች እዛው ሰፈር ተወልጄ ያለው። እስኪ ስለ ትምህርት ቤት ደግሞ እናንሳና እስካሁን ከጋበዝኳቸው እንግዶች ውስጥ በጣም አሪፍ ደስ ይላል። እስኪ ደግሞ አሁን ወደ ትምህርት ቤት ህይወትህን እንምጣና የት ነው የተማርከው? በትምህርት ምን አይነት ልጅ ነበርክ? ጎበዝ ነህ ወይ? ሰነፍ ነህ ወይ? መካከለኛ እንዴት ነበር? የት ትምህርት ቤት ነው? እንግዲህ ከ1 እስከ 8 የተማርኩት ጻድቁ ዮሐንስ በጣም ትልቅ የተከበረ ትምህርት ቤት ነው። እኔ የትምህርት ሰው አይደለሁም፣ አልዋሽም። የትምህርት ሰው አይደለሁም። ትምህርት አልወድም። እሺ አይወደኝምም፣ አልወድም። በቃ እንደዛ ብለን ብናልፈው ይሻላል። ምክንያቱም እናቴ ስለኔ ትምህርት ቤት ልጅነት ስታልፍ ቀበሌ 7 አደባባይ የሚባል ፊልም ቤት ነበረ። ከቀበሌው ፊት ለፊት እዛ ነው የምውለው፣ እዛ ነው የማሳልፈው። እናቴ ከኔ አልፎ በጣም ትልቅ ወንድሜ በጣም ጎበዝ ነው፣ እኔን ይዤ እወጣለሁ እና ትመጣና ማዘር እዛ ፊልም ቤት ቁጭ ብለን ፊልማችን እያየን ታስጠራናለች፣ ትፈልገናለች፣ ትምህርት ቤት ትሄዳለች። ደክማለች፣ አልዋሽም። እናቴም በጣም ነው የምወዳት። በጣም ብዙ ደክማለች፣ በጣም ተሰቃይታለች። ቆይተን የተረዳሃት ዞሮ አይውልህ እኔ አሁን ምን መሰለህ ያንተ ብቻ እኮ አይደለም የሁሉም ነው። አሁን መንገላታታቸውን መሰቃየታቸው ምናምን ልብ ምን ስናደግ ነው ከፍ ስንል ለኛ ላይፍ ነው። በዛ ሰዓት ማንገላታት ነው ስራ ይመስላል። እሸቱ መለሰ ምን ሲል ሰማሁት መሰለህ? በጣም ትጣደፋለህ ለህይወት። ይህ ምን ለማሳካት ነው? ማርፈድ አልፈልግም። እኔ አርፍጃለሁ፣ አልዋሽም። ግን ከዚህ በኋላ ያለኝን ጊዜ በአግባቡ መጠቀም እፈልጋለሁ። ይኸውልህ እኔ ስታሰር ስፈታ የኖርኩ የእናቴን ወርቅ እየሸጥኩ ነበረ ቧስ የምፈታው። እናቴ ወርቋን ሽጣ የነበራትን ቁንጅና የነበራትን ማንነት ለእኔ ብላ ዝቅ ብላ እንደ አባትም እንደ እናትም ያሳደገችኝ። በተለይ አባቴ ከሞተ 2003 በኋላ በጣም ፋየር ልጅ በነበርኩበት ሰዓት አባቴ ሞተና ከእሱም ሞት ጋር ተያይዞ በጣም ወጣ ያለ ባህሪ አምጥቼ ነበር። በጣም በሚያስጠላ ሙድ ውስጥ ነበርኩኝ። አባቴ ሲሞት እኔ ከፖሊስ ጣቢያ እስር ቤት ነው የሞተው። እስር ቤት ውስጥ አባቴ ሞተው በጣም በተደጋጋሚ ከመታሰር የተነሳ ፖሊስ ጣቢያ ላይ አባቴ ሞተ። አባቴ ሲሞት ማታውን ህልም አይቼ ነበር
እኔ አባቴን ሰክሮ ጠጡ ምናምን አይቼው አላውቅም። እና በህልሜ አባቴ ሰክሮ ረቃኑን አየሁ። ጠዋት አባቴ እንደሞተ ነገሩኝ ማለት ነው። ከፖሊስ ጣቢያ ምንድነው መሰለህ አንድ ሲዝን የአንድ የትምህርት ሲዝን 10 ወር ነው አይደል? እኔ 5ኛ ክፍል ከ10 ወሩ 6 ወር ትምህርት ይህንን ቃል በቃል እናገራለሁ። ግን ፈተና እያንዳንዱ ፈተና በቆንጆ ሁኔታ ያለው ጎበዝ ተማሪ ሆኜ ግን አይደል። እኔ ትምህርት አይገርም አልዋሽ። በጣም ከምትወደው ትምህርት ካልከኝ ግን ትምህርት ቤት ገብቼ በየክላሱ እየዞርኩ ቁጭ ብዬ እከታተለው የነበረ እንግዲህ መምህር እያዩ ጂኦግራፊ ታሪክ መምህር ነው። በህይወት እጄን አውጥቼ ጥያቄ ጠየቅኩኝ። ትምህርት ቤት ላይ ጋሽ ስለ ግብጾችና ስለ ኢትዮጵያኖች እየተወራ በነበረበት ጊዜ ነው አረሰው። አንዴ እነሱ መጠውብን ነው እኛ ሄደንባቸው ነው። እቺን ብቻ ጥያቄ እንደጠየቅኩ አስተሳሰብ ከዛ ውጭ እኔ ትምህርት ሰው አይደለሁም። ግን ጻድቁ ዮሐንስ ትምህርት ቤት ውስጥ እንደኔ ደግሞ ተወስደ። ምክንያቱም እኔ የምመሰለ ልጅነቴ እንዴት መሰለ ገና የ9 ዓመት ልጅ ያለው ሙዚቃ ቤት ሰራ። ዋልያ ሙዚቃ ቤት ይሰኛል። ግምጃ ቤት ማርያም ዝቅ ብለው ፈርሶ ሙስሊም ነው ጋሽ ሱፍ ብሏል። እኔ ባባ ነው። እናቴን ወስዳ በስነ ስርዓት ያስገባችኝ እዛ ሙዚቃ ቤት አስገቢኝ ይላል። ለምን ያስገባች ቴፕ መፍታት መቅጠል ከዛ ውጭ ደግሞ ካሴቶችን መቀጠል ካሴት ተበጥሶ ይመጣል። ካሴት እሱ መቀጠል ባለሙያ ኃይለኛ ባለሙያ ቴፑን ይዞት ይመጣል። ለምሳሌ ማረሰው ልጅነት ልንገር ቴፕ ስታዘፍን ቆይታ አዲስ ቴፕ ይዘፍን ቆይቶ ክሩ አለቀና ስትከፍት አይከፍት ይዘው መጣች። ተበላሽቷል አይከፍትም። ከዛ ካሴቱን አወጣሁትና መልሼ ከተትኩ። ማፍጠኛ አለው አይደል? አጠነጠንኩ። ባላንስ አድርጌ ወደዚህ ያው የድሮ ኦሳካ ምናምን ፓናሶኒክ ምናምን የሚባሉ ቴፖች ሪከርድ ማድረጊያ ሁሉ አላቸው። በዛ ወደፊት ወደ ኋላ ምናምን አውጥቼ ምናምንና ሰራ 3 ወር ተቀበረ እና አስተዳደጌ እዛ ሙዚቃ ቤት ሰራ ነበረ። አስተውሳለሁ የነ አስቴር አወቀ ስኳር 1994 95 ነቴዲ አፍሮ አብዱኪያር የመጀመሪያ አልበሙ እነዚህን ካሴቶች ነበዛ ወርቅ ፍጠን ፍጠን ፖሊሱ ያዞርኩ ሸጥ ነበር። ኦሪጂናል እንዲሁም ቅጅ ኮሌክሽኖች የተለያዩ እንትኖች ሸጥ ነበርና እዛ ቤት ሳድግ ሳንቲም በልጅነት ይለኝ ብዙ ሳንቲሞችን አንቀሳቅስ ነበር። ነፍሱን ይማረው ዩሱፍ አለቃድር ወይም ባባ ምለ ሰውዬ ስኳር በሽተኛ እና ትንሽ ነገሮችን ቶሎ ይረሳል። ልኮኝ መልእክት ብሩን ይዤ እኔ ኳሴን ስጫወት ቆይቼ ስመለስ አይጠይቀኝ 100 ብር በዛን ጊዜ በጣም ትልቅ ብር። እሱም ብር ይዤ ቤተሰቦች ራሱ በዛን ሰዓት እንጃኒ 100 ብር ባግባቡ እናቴ እጅ ይገባል እንጃኒ አላውቅም። አባቴ በርግጥ አራሽ ነው። በጣም የተከበረ ሰው ነው። አሁን ጠገዴ የሚባል ድባ አቦ የሚባል ቤተክርስቲያን ያስተከለ ሰው ነው። ወታደር እያለ ነው ታቦቱን ይዞት የመጣ ኤርትራ አካባቢ። በጣም የሚገርም ታሪክ ያለው ሰው በጣም የምወደው ሰው። ያው ይሄ ምንድነው ሰዎች አራሽ ቀዳሽ ተኳሽ ብለው በትክክል መስፈርት የሚያሟላ ሰው ነውና ልጅነቴ እንደዛ ስለነበረ ለትምህርት ብዙም ቦታ የለኝም። ይሄ በስራ ቶሎ ህይወት መቀየር እንደሚችልና ከዛም ወደ ጣውላ ቤት ገባው። ከጣውላ ቤት ብየዳ ለረጅም ዓመት ሰርቻለሁ። ከዛሬ 3 ዓመት ደከመኝ አቆምኩ። ከዛ ውጭ ግን ምንድነው መሰለህ እኔን ቪዲዮ የሚያዩ አብረውኝ የተማሩ
አብረውኝ አጨሱ፣ አብረውኝ ይቃሙ፣ አሽሹንም ሲጋራውንም ጫቱንም አብረን ቁጭ ስናላምጥ የነበሩ ሰዎች የሱሱ ህይወት ውስጥ በጣም ነበር። ያው በልጅነት ገንዘብ ሳገኝ ይህንን ቪዲዮ እያዩ ያሉ ማለት ነው። ምን መሰለ እኔን የሚያውቁኝ እስር ቤት ላይ ነው። ለረጅም ዓመት ማረሚያ ቤት ነበርኩኝ። አይውልህ ህይወቴ መቀየር የጀመረው ማረሚያ ቤት ነው። አልዋሽም። እስኪ እንዴት እንደገባህ እስኪ ለምሳሌ ከዛን ጀምር። የኛ ሰፈር ትንሽ ከበድ ሰፈሩን መሰለ ተመጣጣኝ አይነት የኑሮ ዘይቤ የለም። ያኗኗር ዘይቤያችን አንዱ በጣም ተንቀላጦ ነው የሚኖር፣ አንዱ በታች ዝቅ ብሎ። እኔ ደግሞ የተፈጠርኩበት ቤተሰብ አግኝቷል። ልክ ይኸውልህ ጥሩ እየኖሩ እኔ ልክ ስወለድ ሁለት ትንሾች አሉ፣ ሁለት ትልቆች አሉ። የእናቴ አባቴ ከእናቴ በፊት ብዙ ልጆች አሉ፣ ወንድሞቼ የእናቴ አባቴ ልጆች ነው ማለት። ከነዚህ ወንድሞቼ የመሀል ልጅ ነኝ እኔ። ልክ እኔ ስወለድ ሀብቱ ምኑ እየቀነሰ ያው የነበረውም አባቴ የሚደርግ ወታደር ስለነበረ ያው ፖለቲካውም አልተመቸው እንደዛ እያለ እና ያኗኗር ዘይቤያችን ልክ አንዱ የሀብታም ልጅ ነው። ጥሩ ለብሶ ጥሩ ረግጦ ይመጣል። እኔ ጋራጅ እሰራለሁ፣ ተቀጥሬ ነው የምሰራ ሰው። ሳምንት መከራዬን አይቼ ደፋ ቀና ብዬ ሰርቼ 100 ብር ሱሪ አይገዛም። ሱሪ ከገዛው 60 ብር 70 ብር ገዛ። ቲሸርት እንደገዛው ብሩ ያልቃል። ጫማ አልገዛም። ማመጣጠን እፈልጋለሁ። ታውቃለህ ኑሮዬ በሰራው ልክ አይከፍሉ። ሙያ ያስተምረዋል። በእርግጥ የሙያ አባቶችን እስካሁን ድረስ አመሰግናለሁ። ሙያ ያስተምረዋል፣ ለውጥ የለውም ህይወት ላይ ምን የሚጨምረው። አንድ የሀብታም ልጅ ጥሩ ለብሶ ጥሩ ረግጦ ያለ ምንም ሳንቲም ሲመጣ ጓደኞች የሚያመጡትን ሀሳብ ሁሉ ትቀበላለህ። እዛ በኋላ ያለ ሰፈሩ የመጣ ሰው ይቀመጣል፣ ይደበደባል። በጀማ በየመጠጥ ቤቱ ትገባለህ። ከኔ በላይ ሰው የለም ትላለህ። በእርግጥ እሳቱ ዘመን የሚባለው ዘመን ላይ እኔ አሁን መሰለህ ተቆጥተኸው ሳይሆን ቁጭ ብለህ እኔ እንደው ምን እላለሁ መሰለህ ያውን ወጣት እንደውም አብሮት ቁጭ የሚለው 40ዎቹ 50ዎቹ እድሜ ላይ ያሉ ሰዎች ናቸው በብዛት። በእኛ ጊዜ እኔ መጠጥ ቤት ስገባ በእድሜ ከፍ የሚል የሰፈር ልጅ ካዩ አልገባም ነው። አሁን ግን በ50 ዓመት 60 ዓመት ከአባቱ ጋር ቁጭ ችግር ጊዜው በጣም የሚያስፈራ ጊዜ። በእኛ ጊዜ ያን እንዳለ ሆኖ ያውም በዛ ልክ እየተቆጣጠሩን ግን አንያዝ አንጨበት እና ምን ተፈጠረ መሰለህ ታሪኩ ረጅም ነው። ማረሚያ ቤት የገባሁበት ታሪክ ያው እንዳልኩ አባቴ ከሞተ በኋላ ልክ አይደለም ቁጭት አለ። አባቴን በሚገባው ልክ አላስተማሩት። ያው ቤት አለድ እናቴ አባቴ በነገር ላይ የኔ አባት ሲሞት በስነ ስርዓት ቡና ጠጥቶ ሲጫወት ሲስቅ አምሽቶ አይደገም ብሎ እናቴን በስነ ስርዓት ተሰናብቷል። በስነ ስርዓት ቤደክሞ አይዞሽ ይሄዱ አባቴ ሁሉ ነገር ቺን እያንዳንዷን ነገር ነግሯት እጇን ይዟት አባቴ የሞተው ያውቁ ሲሄድ እናቴም በደንብ ነው ያበረታኝ ነው። በስነ ስርዓት ትልቅ ወንድሜን ጠርታ በስነ ስርዓት አጣጥበው ገንዘው ከዛ በኋላ ነው እናቴ ውያለ በደንብ አጠንክሯት ነው ቡናውን ጠጥቶ ሞት እንደ ድረስ ነው የሚባለው። የትም ቦታ ሞት የድረስ ነው። እሺ ቁጭት አለብኝ ለአባቴ የሚገባውን ነገር የፈለገውን ነገር አድርጌለት የሚፈልገውን ነገር አቃቢ ደስ ይለኝ ነበር። እናቴ ብቻ ነው አሏሽ ያ ቁጭት አለ። ከዛ ከቤት ወጣሁ 13 14 ዓመት። ከዛ በኋላ በቃ እንዳልኩ መጣላት ሰው ጋር ቢቀመጥ በዛም ያልፍ
ጭራሽ ስልክ እያወራ ምናምን ሰው እንደዚህ እያነጀበ ምናምን ማንም አለ እና አንድ ጓደኛ ያለ በጣም የምወደው አሁን ውጭ ሀገር ያለ እሱ ከሰፈሩ የሚኖርበት ሰፈር ራቂ እሱ ጓደኛዬ ተወልዶ ያደገው ያው እንቆየ መስክ ስለነበረ ሰው ጋር ተጣልቶ ይመጣልና የሆነ ቀን እኔ ጋር ባደረበት ጊዜ ወደ ሱዳን መሄድ እንደሚፈልግ ምናምን ይነግረኛል እና ኪሱ ላይ የሆነች ብር ይዞ መጥቷል 300 200 እሱ በአዛት ብር በላንባት ጠጣንባት ጨፈርንባት ምናምን አለቀች ይሄን ብር መተካት ነበረብኝና ሶስተኛ ጓደኛዬ በጣም መልካም ልጅ አባቱ በጣም የታወቁ ሰው ናቸው ጎን ከዛ እንደዚህ አድርጌ ብር ማጥቼበታለሁ ስለዚህ ብሩን መተካት አለብኝ ስለው የመጀመሪያ ያነሳልኝ ሐሳብ ከነሱ ቤት የሆነ የቢራ ካሳዎች ምናምን እንዳሉና እነሱን አወጣን ብንሸጥና ብሩን ተከተን ብንሰድ በጣም የዋህ ስለሆነ ነው ከየዋህነት የተነሳ ሐሳብ አይ እንደዛ ነው ስለዚህ ምን እናድርግ በቃ እንቀማለን የሆነ ስልክ አናጣም እሱን ሽጠን እንሰጠዋለን ብሩን ተከተን ወደ ሱዳን መሄድ ይፈልጋል እሺ ከዛ ይህንን ዓላማችን እናሳካውታለን ዓላማው ተሳካ አንድ ሰው ቀማን አስተሳሰብ አዲስ አበባ ከቀማኑ በኋላ እኛን ጨፈራለን በቀሪው ገንዘብ ጨፈርን አረን ጠዋት ነበር ያንኛው ሄደ እኔ ወደ ሰፈር